ወደ ቀጣይ ሳምንት ያሸጋገርነው እንግዳችንን ይዘንላችሁ መተናል። ለምንድነው እንደዚህ የሆነው ለምንድነው መንገላታው ምናምን ብለህ ቤተሰብ ላይ ልታለቀስ ምናምን ትችላለህ። ግን አልፎ ስቴው ደግሞ እንኳን አለፈ የሆነ መስጂድ ላይ ዳዕዋ ማድረግ ባትችል ዘመኑ የተመቻቸ ነው። የሆነ ሸገር እንትን አድርገህ ዳዕዋ ማስተላለፍ ትችላለህ። ወደ ደሴ ከመጣህ በኋላ ግን በቃ በጣም ተቆጣጥሮ እንዳያትህ ሆኖ ምናምን በጣም አሻራ አንተ ላይ ያሳረፈው ሼክ ማን ነበር? በፊት ምንም አይነት ለእስልምና የሚከፈል ዋጋ ካለ አማም ነው ፊት ለፊት ለመሆን ዝግጁ ነህ። አሁን እንዳሁን አናስብበትም። ለምንድነው ቁርአን ስንቀራ ማናለቅሰው ኹሹዕ የማይኖርን ብለን እንሞክር። በቃ እናልቀስ ብለን ተሸፋፈን ነው። አላህን ያመሰግናል። ሁሌ አሰግጄ ዞር ስል አወለ ሶፍ ልጆቼ ነው ያለው። የነሱ ስኬት ይሄ ነው። ገና ለገና በጣም ቆንጆ ናት ብለህ የልጅህን አኺራ የምታሳጣ ከሆነ ለምን አትቀርም? መጀመሪያ ላይ ሲወለድ በኋላ እናነሳዋለን። በጣም ሊገለኝ ደረሰ መሐባ። ወላሂ ወላጆች እንደዚህ ወዱ ከነበረ በጣም ተሰቃይተዋል፣ ተጎድተዋል። رمضان يا رمضان 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 أهلا بك رمضان 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 يا رمضان 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 أهلا بك رمضان بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو يا رمضان ቤተሰቦቻችን የአፍሪካ ቲቪ ተከታታዮች የእንደ ሐሳብ ፖድካስት ቤተሰቦች እንዴት ከረማችኋል? እንዴት ውላችኋል? ረመዳናችሁ ጾማችሁ እንዴት እያለፈ ነው? ሳምንታችሁ እንዴት? ረመዳናችሁ ደግሞ እንዴት ነው እየተገባደደ ያለው? የመጨረሻ የረመዳን ማገባደጃ ጊዜያቶች ላይ እንገኛለን። አታኩም ረመዳን እንዳላልን እንግዲህ ይሄን ይመስላል። አያመን ማዕዱዳት ይሄን ይመስላል እያለ ነው አላህ Subhanahu Wa Ta'ala። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከአፍሪካ ቲቪ ጋር ከቁርአን ከሐዲስ ጋር አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። የቀጣዩ ረመዳን ደግሞ አላህ በአፊያ በጤና የምንደርስበት አላህ Subhanahu Wa Ta'ala ያድርግልን። እንደ ሐሳብ ፖድካስታችን ሰዓቱና ጊዜውን እየጠበቀ ምንም ሳይሳሳት አሁንም ደግሞ ባለፈው ሳምንት ያቋረጥነው ወይም ደግሞ በመሃል ገታ አድርገን ወደ ቀጣይ ሳምንት ያሸጋገርነው እንግዳችንን ይዘንላችሁ መተናል። እንደ ሐሳብ ፖድካስት በየቤታችሁ በአፍሪካ ቲቪ በኩል እንዲሁም ደግሞ በስልካችሁ በኤዲ ፕላስ ላይክ ሼር ሰብስክራይብ በመታደርጉት ዩቲዩብ ቻናል ወደ እናንተ ይደርሳል። ታዲያ እንደ ሐሳብ ፖድካስት ከመጀመሪያ ጀምሮ እስካሁን ድረስ ወደ እናንተ ሲያደርስላችሁ ደከመኝ ሰለቸኝ ሳይታክት ባለውለታችን ስፖንሰራችን አልጀዘሪ ኦንላይን የቁርአንና የአረበኛ እንዲሁም የእንግሊዘኛ የቋንቋ ትምህርት ቤትን እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ በየትኛውም የዓለማችን ጫፍ ሆናችሁ ቁርአናችሁን አረበኛና እንግሊዘኛ ትምህርትን መማር ማስተካከል ስትፈልጉ ስልካችሁን ብቻ በመጠቀም በአጭር ደቂቃ ውስጥ ብቁ የሆኑ ኡስታዝና መምህራኖች ተቀጥረውላችሁ ቁርአናችሁን አረበኛና እንግሊዘኛ ትምህርታችሁን መማር ማስተካከል ማንበብ መናገር መጻፍ ትችላላችሁ ይለናል አልጀዘሪ። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ በማድረግ የምትመዘገቡበት ስልክ ቁጥር ነው። በኢሞ በዋትስአፕ በቴሌግራም ብዙ ሰዎች ቁርአናቸውን የቋንቋ የመናገር ችሎታቸውን ከፍ ያደረጉ ነው። እናንተም ተቀላቀሉ ይለናል። መልእክት አለ። መልእክቱን ሰምተን ተመልሰን እንገናኛለን። ኸይር እንዴት ናችሁ? አማን ናችሁ? ሰላም ናችሁ? ረመዳን እንዴት እየሄደ ነው? አልহামዱሊላህ እየሄደ ነው። ረሃቡ ያው ከረሃብ በላይ እንግዲህ በትክክል ጾሞ ከሚያልፉት ተጠቅመውበት በላያቸው ከሚያልፍባቸው ሳይሆን በትክክል ጾሞ ከሚያልፉት እና ደግሞ ለቀጣይ ከሚያበቃቸው አላህ ያድርገን። ኸይር ከባለፈው ሳምንት እንደዛ ከሚያምር ታሪክ ቆርጠን ለዚህኛው ሳምንት ያስተረፍነው አጓጊ ታሪክ አለ። በጣም የሚያምር ደረሳ ላይ ነበር ባለፈው ሳምንት ይመስለኛል ያቆመው ከቀላቢያችሁ ዳውድ መሰል ታሪኮችን እየቃኘን ነበር። በአሁኑ ደግሞ ኢንሻአላህ በጣም የሚያማምሩ ታሪኮችን ያስባለሁ። በባለፈው ፕሮግራማችን ከደረሳነት ተመልሰን ወደ ከተማ ለመምጣት እያኮበከባችሁ ነበር። እዛ ላይ ነው አይዲንክ አውርተን ያቆምን ነበር ነው። ስለ ደረስነት የባለፈውም ታሪክ ቢሆን ስለ ደረስነት እኔ ሄድኩባቸውን አጋጣሚዎች ለማንሳት ነው እንጂ የሁሉንም ደረሶች ታሪክ የሚወክል ሆኖ ላይቀርብ ይችላል። ምናልባት ደረስነት ሲባል አንዳንድ ጊዜ ሁሉም ደረሶች ወይም ደግሞ ሼክ የሆኑት
በደረስነት አለፍን ብለው የሚያወሩት ታሪክ አለና የነሱን ብሎ የሚወክል አይደለም። የነሱና ይሄኛው የተለያየ እንትን ይኖራል። ምክንያቱም የነሱ አንደኛ ከእድሜም ከጊዜም አንፃር ረጅም ዓመት 2 ዓመት 3 እስከ 10 ዓመት ድረስ ደረስነት የሚያሳልፉበት ብዙ ዓመታት ደግሞ መሀል ላይ ልብስ ሳይኖራቸው አንድ ልብስ ብቻ እየቀያየሩ የሚያሳልፉበት ከቁርአን ደረስነት ወደ ኪታብ ፊቅህ ሐዲስ ሶርፍ የተለያየ ቦታ ነው ነቅል የሚያደርጉትና ያ ሰፊ ታሪክ ነው። ያን ሙሉ የሚወክል ደረስነት ሲባል እዛ ጋር መለስተኛ ደረስነት ነው ነው መለስተኛ ደረስነት ወይ ደግሞ ደረስነት ሂጃለሁኝ ለማውራት ደስ የሚል አጋጣሚ የልጅነት አጋጣሚ ስለነበረ ቀሪያ ወጥቻለሁ ከታሪኩ ቀሪያ ወጥቻለሁ በነገራችን ደስ የሚል እንትን ነው። ያ ነገር ባይሆን ኑሮ አንዳንድ ጊዜ በሰዓቱ ለምንድነው እንደዚህ የሆነው ለምንድነው መንገላታው ምናምን ብለህ ቤተሰብ ላይ ልታለቀስ ምናምን ትችላለህ። ግን አልፎ ስታየው ደግሞ እንኳን አለፈ ሌሎችም እንደዚህ ደረስነት በጣም ደስ የሚል ውበት አለው። አንደኛ ያንን መግለጽ ነው የፈለኩት። አንድ ላይ ሆን ይችላል። ከዚህ ግን ሳታልፍ አፈለኝና ያንን ጆርኒ ማሳለፉ በህይወትህ ምን የተለየ ተፈጥሯል? ሐቂቃ በጣም ብዙ ነገር ነው። ያ ብቻ ላይ ሆን ይችላል። በርግጥ ግን ደረስነት ስታሳልፍ ደረሳ በጣም ደስ ይለኛል። እኔ አሁን ኪታብ እየቀራ የሆነ ሙሳፊር ደረሳ መስጂድም ውስጥ ገጠርም ሲሄድ ሐታ አንዳንድ ጊዜ ክፍለ ሀገር ስትሄድ መንገድ ላይ ደረሶች እንደዚህ ቃጢያቸውን ይዘው ምናምን ኪታባቸውን ይዘው ሼኻቸው ከፊት እየሄደ በፈረስ እነሱ ተከትለው ከኋላ ሲሄዱ የሼኽየውን ሙሰላ እዚህ ጋር ተሸክመው ሲሄዱ ኢህቲራም ለሼኻቸው ያላቸው አክብሮት ስታይ ምናምን አሁን የደረሳ የመሻይኾች ፍቅር በጣም ምንድነው የሚባለው በጣም ከሚባለው ከመግለጽ ከሚችለው በላይ ነው። ለደረሳና ለመሻይኾች ያለኝ ፍቅር ያ ደግሞ ለዲን ያለኝን ፍቅርም ይጨምርልኛል። ለዕልም ያለኝንም ክብር ዋጋውን ትንሽዬም ጊዜ ብትሆን የተለፋበት እንደሆነ በደንብ እንድረዳ ያደርገኛል። ለዲን ተብሎ ምን ያክል ዋጋ አሁን ከተማ ላይ ትንሽ ወቀሳ ነው አብዛኛው ጊዜ ቻሌንጅ የሚሆንብህ እንጂ ዳዕዋውን ለማድረስ የሚከለክል ነገር ብዙ የሚቆጠር ነገር ብዙ ላይኖር ይችላል። የሆነ መስጂድ ላይ ዳዕዋ ማድረግ ባትችል አሁን ዘመኑ የተመቻቸ ነው። የሆነ ነገር እንትን አድርገህ ዳዕዋ ማስተላለፍ ትችላለህ። ቂራአት ልቅራ ብትል ግዴታ ስንቅ ይዘህ ከቤተሰብ ተለይተህ የሆነ ሀገር ሂደህ መቅራት ላይ ተጠበቅብህ ይችላል። ጥልቅ እውቀት ለማግኘት በርግጥ የሆነ ሸኽ ስር ዝቅ ብለህ መቅራትና ረጅም ጊዜ መቆየት ሊኖርብህ ይችላል። ግን ቂራአትህን ለመከታተል ግን ሁሉ አማራጭ ክፍት ነውና ይሄ ነገሮች አሉ ነው ማለት ይችላል። ተድሂያውን አደቡ ምናምን በደንብ ትማርበታለህ። ይሄንን ትልቅ ዋጋ የተከፈለበት ነገር መሆኑን የምትገነዘብበት ያን ነገር እንደረዳ አድርጎኛል ብዬ ነው የማስበው። ስለዚህ ከዛ ጨርሰህ ስትመለስ ወዴት ሄድክ? ከዛ ጨርሼ ስመለስ ያው ቤተሰብ አባቴም ያሉት እናቴም ያለችው ደሴ ስለሆነ ያው ወደ ደሴ ሄድኩኝ። ደሴ ስለሆነ ያው አባቴ ሼኽ ናቸው። ሸዋብር መስጂድ ምክትል ኢማም ነበሩ በሰዓቱ። ዞሮ ከአያትህ መንደር ነው እንጂ የምትመጣው የምትገባበት ቤት ሌላ የተለየ ነገር አታገኝም። ዒልም ነው። መስጂድም አባቴን ተከትዬ ነው የሚሄደው። መስጂድ ሲሄድ መስጂድ ከጧት ጀምሮ ሲያቀሩ ነው የሚውሉት። መስጂድ ቁጭ ትላለህ እዛው። ከመግሪብ በኋላ ደርስ ነው፣ ከዒሻ በኋላ ደርስ ነው። ሐታ ከፈጅር በኋላ ሴቶች ወንዶች መስጂድ ቤት ይመጡና ኩቱብ ሲታው ይቀራል፣ ፊቅሁ ይቀራል፣ ሐዲስ ይቀራል። ይሄው ነው የነበረው ደሴም ላይ የነበረው። ከዛ ለየት የሚለው ምናልባት ትምህርት ቤት ስትገባ ከትምህርት ቤት የምትውልበት ጊዜ ላይ ነው ያንን ሐለቃ ላታገኝ የምትችለው ምናልባት ቤት ውስጥ ያለውን ማለት ነው። ያው ደረስነት ከቤተሰብ ተነጥለህ መሄድህ ነው እንጂ ያለሁበት ቦታ ራሱ ገጠርም ይሁን አያቴ ጋር ቤትም ደሴም ይሁን ዝሮ ደረስነት ቀሪአ ማለቱ ይቀራል፣ ቀላቢ መያዙ ይቀራል እንጂ ያው ተመሳሳይ አይነት ነገር ነው። መርከዘል ብርሃን ነበር ትምህርት ቤት ምንማሪ ነበረው። መርከዘል ብርሃን ደግሞ ደስ የሚል አዳራሽ አለ። ሐታ መስገጃ ቦታ ለብቻ አለ፣ ማይክ አለ፣ አዛን ተብሎ ኢቃም ተብሎ በስንስራት ነው የሚሰገደው። ሐታ የተርቢያ ክላስ ሁላ ነበር መርከዝ ትምህርት ቤት። ክላስ እንገባ በተርቢያ ሰዓት ነሳራዎቹ መውጣት ከፈለጉ ይወጣሉ። መማር አለብኝ ካሉ ደግሞ ቁጭ ይላሉ፣ እዛ ያዳምጣሉ። ታሪክ አሁን የነብዮችን ታሪክ በሙሉ በሚባል ደረጃ ትምህርት ቤት ነው መርከዝ ብርሃን ትምህርት ቤት ነው። የሙሳ ታሪክ፣ የኢሳ አጠቃላይ 25 ነብዮች ታሪክ ትምህርት ቤት ነው የምትሰማው። መስጂድ ለምሳሌ እዛ ትምህርት ቤት ሆኖ ዙህር ያልሰገደ አሚር አለ የሚያዘገበው። ኡስታዛም ከሆነች ኡስታዝ በተርቢያ ሰዓት ሶላት ያልሰገዳችሁ ይጡ ይባልና ሁለት ማን ትገረፋለህ። ከዛ ውጭ ደግሞ ቂራአቱላ ሐታ ሰፊነቱ ነጃ
ሱሉስ 30 ጁምዓ ሁላ ኹጥባ እናደርጋለን እዛ ነበርና አቡዲ የሚባል ልጅ ነበር እሱ በጣም ጎበዝ ልጅ ነበር እና ቢላል የሚባሉ ልጆች አሉ ስማቸውን አላስታውስ ይችላል ሌሎቹንም ከዛ እኔም ደግሞ እዛው ጀማ ውስጥ የሆነ ኪታብ ተጀምራለህ ታቀራለህ ጀማው ብቻ የነበረበት ደስ የሚል ነበር የነበረው መርከዝ ትምህርት ቤት ላይ የነበረው ነው ግን ስትኖር ከተማ እንደመሆኑ ትንሽ ይዛህ ወጣ ምትል ነገር መግጠሙ አይቀርም ከተማ ላይ ስትቆይ የሚያታሉ ነገሮች አሉ በየትምህርት ሳትገባም የሆነ ቦታ ስትጫወቱ ለህቤል ተመለስ ትችላለህ ብዙ የጓደኛ ተጽኖም አይነት ነገሮች ምናምን አልፎ አልፎ ሊኖሩ ይችላሉ ግን ደሴ የነበረው የቆይታ ከደረስነት ከመጣም በኋላ ይሄ ነው ግን በየመሃሉ ደግሞ አያታችን ጋርም እንሄዳለን ግን የነበረው ቆይታ በጥቅሉ ይሄንን ይመስል ነበር መርከዙ ሙሽሪፉ ማን ነበር መርከዝ አልቡርሃን መርከዝ አልቡርሃን በነገራችን ላይ መርከዝ የሂፍዝ መርከዝ አይደለም ትምህርት ቤት ነው ኦኬ ትምህርት ቤት ነው ግን ሸሪዓ ትምህርቶችም አሉ ውስጥ ላይ ሸሪዓ ትምህርት ቤቶች ነሳራዎቹ ታዲያ እንዴት ሊገቡ ቻሉ ትምህርት ቤቱ አጠቃላይ ሁሉም ተማሪ ነው የሚማርበት ሙስሊሙ ሙስሊም ያልሆነው የሚማር ቡርሃን ተብሎ ባል ትምህርት ቤት አለ ለምሳሌ ካቶሊክ ትምህርት ቤት ስትማር ሙስሊሙም ሄዶ ተመዝግቦ መማር ይችላል ግን የሆነ ልክ እንደኛው ተርቢያ መዝሙር ክላስ ሊኖር ይችላል አለ ከፈለክ ትወጣለህ ከፈለክ ቁጭ ለታዳምጣለህ ልክ እንደዛ ነው መርከዝ አልቡርሃንም አካዳሚካል ትምህርት በደንብ ትማራለህ ከዛ ደግሞ ልክ ወደ ቤት ሰዓት አካባቢ ነው ደግሞ 30 ደቂቃ ወይ 20 ደቂቃ ተርቢያ ክላስ አለች መቀመጥ ከፈለጉ ይቀመጣሉ ካልፈለጉ ላይብረሪ ይሄዳሉ ከዛ ውጭ ትምህርት ቤቱ እንደ ትምህርት ቤት ነው ግን ያው የሙስሊም ትምህርት ቤት ነው ተብሎ ስለሚታሰብ መስገጃ ቦታ አለ የምግብ መመገቢያ ቦታ አለ ሁሉም የተመቻቸ ነበር የነበረው በሰዓቱ እኔ መስራት ኢንሻአላህ መርከዝ ሸዋበር መስጂድ በሰዓቱ አባቴ ምክትል ኢማም ናቸው ዋና ኢማም ሼክ ዙቤር ነበሩ ሼክ ዙቤር ሳይሆን ሼክ ያቁት አብዱል መጂድ አሁንም ማለት ነው አሁንም ያሉት እሳቸው ናቸው አሁን ነገርኩት ታሪክ ግን በሙሉ የሸዋበር እንደነበሩ ብቻ ሳይሆን በተቀልሉ ሸዋበር በነበሩ ሰዓት ነው እኔ ከቦረና ወይም ከአያቴ ጋር ስመጣ የነበረው ከዛ መርከዝ ትምህርት ቤት ስማር ምንስል ሼክ የነበሩት ወደ ፉርቃን መስጂድ ኢማም ሆነው እዛ ገብተው ነበር የኔ አባት ማለት ነው ደሴ ፉርቃን መስጂድ ረጅም ዓመት አሰግደዋል እዛ ደሴ ፉርቃን መስጂድም ጥሩ ቆይታ ነበር የነበረው ግቢያችን መስጂዱ ግቢ ውስጥ ነበር የነበረው ቤቱ አሁን በደሴ በነበረ ቆይታ ላይ ከደሴ ውጭ በነበረ ቆይታ ላይ የአያትህ አስተዋጽኦ በጣም ትልቅ ነው በልጅነት ያንን በረሃ ቆራርጦ እንትን እስከሚሄድ ድረስ ደረስነትም ስትሄድ ተከትሎ የሚሄደው ያው የሳቸው ፋና ነው ወደ ደሴ ከመጣህ በኋላ ግን በቃ በጣም ተቆጣጥሮ እንደ አያትህ ሆኖ ምናምን በጣም አሻራ አንተ ላይ ያሳረፈው ሼክ ማን ነበር የተለየ አሻራ ያሳረፈብኛው ሙሉ ተርቢያ አባቴ ላይ ነው ቤት ነው የነበር ነው ግን ቤት ውስጥ ሼክ ቂራአት እንደዚህ ብዙ ኪታቦችን መስጂድም hatta ቤት ውስጥ ከፈጅርም በኋላ ደርስ ስለሚኖር ከመስጂድ መጥተው ቤት ውስጥ ደርስ ስለሚኖር ቁርአን እኛን ለማቅራት ልጆችን ለማቅራት ሼክ ይኖራል የሚመደብልን ሼክ አለ ሼክ ማህሙድ ይባላል አሁን ያክስቴ ባለቤት ናቸው እሳቸው በደንብ ነው ቁርአን ያቀሩኝ ልክ ለአያቴ ጋር እንደነበረው ለምሳሌ ቁርስ ሲቀርብ ቁርአን አላሰማም ይባላል በስንት ሰዓት ታሰማለህ ቁርስን ትበላለህ ምሳም እንደዚሁ ሌላኛው ደግሞ ሼክ ሰዒድ የሚባሉም አሉ ብዙ ሼክ ነው ባይዘው ቁርአን ያቀራኝ ከአባቴ ጀምሮ ማለት ነው ሼክ ዙቤር ጋር ረሂመሁላህ እሳቸው ጋር ያለ እንትን ሼክ ዙቤርን ያወኳቸው በስም ደረጃ ነበር በፊት ማቀው በኋላ መርከዝ ከሄድኩ በኋላ ነው ያወኳቸው ሼክ ዙቤር ሁለት ጠቅልለህ መርከዝ ሲገባ ማለት መርከዝ ማለት የቀለም ትምህርት ውጪ መርከዝ ማለት ነው መርከዝ እሱና መርከዝ እሱና ይሄኛው መርከዝ አልቡርሃን ትምህርት ቤት ነው እሺ ያኛው ደግሞ እዚህ አሁን ቁርአንን ከጨረስኩ በኋላ በዛን ጊዜ ይሄ ሐፊዝ በጣም ብርቅ ነበር የነበረውና መሐመድ አወል ባለፈው ቁርአን ወደ ተወዳድሮ የነበረው መሐመድ አወል ካወቁ የበግዲ ልጅ እነሱ እና መሐመድ ጠይብ ኡስታዝ መሐመድ ጠይብ እና ሀጅር ሴት አካባቢ ነበር ረጅም ጊዜ ኢትዮጵያን ወክሎ ብዙ ሀገሮች ሄዷል እነሱ እና ዶክተር ሚስባህ በቃ ሐፊዝ በጣም ደስ ይል ነበርና በዛ ሰዓት አንተም ያው ሐፊዝ መሆን ትመኛለህ ኡስታዝ ጣልሃ የት ነበር ኡስታዝ ጣልሃ እኔ አለቀው እዛው ጣልሃ ደሴ ሆኖ ግን እኔ እዛ መርከዝ የገባሁበት እንትን ጊዜና አላስታውስም እሱ አልገባህም እሱ ቀጥታ የሄድኩት መርከዝ ካልገባው ስለ ሼክ አቋማቸው ቁርአን እንዳፈዝ ይፈልጋሉ ግን ይሄ ቂራአት ላይ ነው እንትናቸውና ግን መርከዝ ስል
ሮዝሮ መያዝ ነው የሚሆነው ለቀራ ይልካ አሁን ልበላሽ ወይ የሆነ ነገር ላጥፋ ምናምን ሳይሆን ለሐፍዝ ነው የምትለው ስለዚህ ሼክ ዙቤር ጋር ደግሞ በጣም ይቀራረባሉ ሼክ ሐሰን አባቴና ሼክ ዙቤር ማለት ነው እንዳም በሲሞቱ ብዙ እንደዚህ ዘመድ ሞቱ ቢተጎድቻለሁ እንደ ሼክ ዙቤር ሞት ይጎዳኝ የለም ነው የሚሉት ሼክ ዙቤር ጋር በጣም ይቀራረባሉ ከዛ መካነ ሰላም ሄድኩኝ 2001 ነው ማለት 2001 መርከዝ ገባው መርከዝ በቃ ልክ እንደ ደረስነቱ በቃ ከህይወቴ ደስ ከሚሉ ታሪኮች አብዛኛውን ጊዜ ምናልባት አላቅም እናንተም ትንሽ እንበላልጣለን ከ7-8 አመት እንኳን ተልበልጣችሁ አልቀር አንዳንዶቻችሁ እና ቆየት ስትል አብዛኞቹ ደስ የሚሉ ታሪኮች እና ያስታወስክ የምታወራቸው በጣም ገና ልጅ ነበር ከ15 16 እስከ 20 ድረስ ባሉት እድሜዎች ያሉትን ነገሮች የምታስታውስና ደስ የሚሉ ከዛ በኋላ ያለው ያው ስራውም ትምርቱም ኃላፊነቱ ምኑ ስለሚመጣ ብዙ የምታሳውሰው ነገር አይደለም ስራ ላይ ነው ትኩረት የምታረገው እና መካነ ሰላም ያሳለፍኩት ህይወት በጣም ልክ እንደ ደረስነቱ ደስ የሚለኝ ህይወት እንዴት ነበረ በነገራችን ታላቅ ወንድም ላይ አሚር የሚባልና መርከዝ ከመግባቱ በፊት እዛ ሊሄዱ ከጓደኛው ጋር ጨርሰው ምናምን ነበር ከአዲስ አበባ ማለት ነው ከአዲስ አበባ ሼክ ዙቤር አላህ ይዘንላቸው ይመጡ ነበር አዲስ አበባ እና አዲስ አበባ ሲመጡ የጓደኛው ቤት ነው የሚያርፉት አንዳንድ ጊዜ የአሚር ጓደኛ ቤት ማለት ነው መተው ቁጭ ብለው ምናምን ይሄዳሉ አንዳንድ ጊዜ ማለት ነው እና በሱ በኩል ጨርሰው ምናምን ተዘጋጅተው ሊወጡ ሲሉ ጨርሰዋል ምናምን ሰፈር ላይ ተከፈተና አዛው ገቡ እዚሁ ቢሄድ ኖሮ እንዴት ሆነ ነበር በለስኪ ያ አላህ መርከዝ በተደ ሀይቃ እዛ በጣም ደስ የሚለኝና ማረሳው እኔ ኢማን ሲባል የሆነ ስለ እስልምና ስታስብ ስለ ዲን ስታስብ ሁሉ ነገር ለመሆን የምትሞክርበት ቤት ነው መርከዝ ማለት እኔ በዛን ጊዜ ያጋጠመኝ አሁን ምናልባት በፊት ምንም አይነት ለእስልምና የሚከፈል ዋጋ ካለ አማም ነው ፊት ለፊት ለመሆን ዝግጁ ነህ አሁን እንዳሁን አናስብበትም አሁን የሆነ ቻሌንጅ የሆነ ነገር ብትጠየቅና ለእስልምና ዋጋ የሚከፈል ታስብበታለህ ወይ ደግሞ ትክክል ቢሆኑ ራሱ እነዛ ትክክል የሆኑ ሰዎች በሆነ ጀማዓ ፈርጃቸው ከነሱ ትሸሻለህ እንጂ ሂዳ እንትን አትልም እዛ ግን እያንዳንዱን የምትችላትን ኸይር ለመሞከር የምታደርግበት ሐታ አስታውሳለሁ ጓደኛዬ ጋር ለምንድነው ቁርአን ስንቀራ ማናለቅሰው ኹሹዕ የማይኖርን ብለን እንሞክር በቃ እናልቀስ ብለን ተሸፋፈንና ሁለታችንም በቃ ይመጣል ደግሞ እንደውም በሰንስራት አሁን በታኸትም አይመጣም ነው ያለ ሐታ እንደዚህ ሰኞና ሐሙስ ሲጾም ሪድዋን የሚባል ልጅ አለ በጣም ደስ የሚል ማረጋችን መርከዝ ሲሄድ አካባቢ ትንሽ ይሄ ልጅ ሊበላሽ ነው እንዴ እየተባለ የሚባልበት ትንሽ አላር ኳስ ነው የምትጫወቱ በቃ ድብድብ ነው ምናምን መድረሳ ሰዓት እንደዚህ ያው መርከዝ ሲባል በቃ እንደዛ አይነት ነገር ብለን ሄድ ነውና እዛ ስትሄድ በጣም ጸባይ በጣም አንድ ጊዜ አስተውሳለሁ ጸባይ ውጤት ይያዛል የሙራጃዓ ምንም ሲያዝ ጸባይ 10 ተሰጣና እኔና አንድ ጓደኛዬ ከዛ በቃ እንዴት አድርጎ ያበላል ከዛ ከ10 11 ሰጥኝ በጸባይ ብለው ማለት ነው ከዛ ሼክ ዙቤር ነው ከእንደዚህ ስንት ሲሉ የሻሰል ልጁን ሲያንስ ነው 11 አንሶባቸው ማለት ነው እና መርከዝ ሌላው ሰኞና ሐሙስ ለምሳሌ ጾም አለ አይደል ማታ ኩባያ እንሰበስባለን ጧት ሻይ ለማፍላት ለሱር ለሚያስሩበት ኺድማ ለማድረግ ተሰበስባለህ ኩባያ ከዛ ጧት ለሻይ ታፈላለህ ምግብ ትخدማለህ ምናምን ኢፍጣር ላይ ጾመኛ ያስፈጠረ ሰው ከሰውየው አጅር ሳይቀነስ አንተም ይሰጣል አሁን በተጥቢቅ ነው እዛ ጋር በቃ ሁላችንም አንተም የራስ ሃይላንድ ውሃ ይኖራል ኩባያ ይዛለ እኔም ይዝና እሱ የኔን ይወስዳል እኔ የሱን እቀበል እንደዚህ ያስፈጠርን አጅር ለማግኘት አሁን አታስበውም እንደዚህ አይነት ብቻ የሆነ ኸይር ለመስራት አትሞክርም ያንዳንዱ ነገር ላይ ተዛይለህ የኢማንን ጥፍጥና በደንብ ያጣጣማችሁ በደንብ እንትን የምትበት ነው አታ ደሞ በሰዓቱ አላቅም እንጂ የውጭ ሰው ከመርከዝ ውጭ ያለ ሰው የመርከዝ ተማሪ በቃ በጣም መላእክት አድርጎ ነው የሚያስበው በጣም ነው የምትቸገር ያዲያ ነገር ደግሞ በጣም ይከብዳል አንዳንድ ጊዜ ከእንትኑ በላይ ሰተው ከብደው ሐፊዝ በርግጥ ቀድሩ ዝቅተኛ ነው ማለት ሳይሆን አንተ ግን ራስን ታውቃለህ በዛው በቁርአን ለነሱ ለቁርአኑ ክብር ለሐፊዞች ክብር ነው ያን የሚያደርጉት አላህ አጅራቸውን ይከፍላቸዋል ሐፊዝም ይገባዋል በመጠኑ ግን በቃ ትጨነቃለህ አንተ እንደ መርከዝ ተማሪ ሆነ ስታየው እና ደግሞ ክፍለ ሀገር ነው
ደስ ይላል hatta ትምህርት ቤት መርከዝ ለገማራ የሚባል ትምህርት ቤት አለ ከመርከዙ ባጥር ነው የሚለዩት እና የመርከዝ ተማሪዎች እዛ እንማራለን ትምህርት ባንድ ላይ ታፈዛለህ ትምህርት ቤትም ትገባለህ እየተማርክ ታፈዛለህ ግን መጀመሪያ አንድ አመት አትመዘገብም ሁለተኛው አመት ላይ ነው እንትን ታይቶ እየተማረ ያፈዝ ይችላል ተብሎ እዛ እንትን ብላለህ አታነሳራዎች የመርከዝ ምርቃት ቀን መርከዝ ምናምን ይመጡና የመርከዝ ተማሪዎች በቃ ቶፕ ናቸው በትምህርታቸው አንደኛ ሁለተኛ ሶስተኛ እና ልጄ መርከዝ ይገባ ብሎ የመጡ ክርስቲያኖች አስተዋጽኦ መርከዝ አስገቡልኝ ጎበዝ እንደሆነ ልጄ ብለው ማለት ነው ከዛ ያ ሲሆን አንተ ይበለጠ ጎበዝ ለመሆን ትጥራለህ ምናምን ትምህርት ቤት ጀማዓት እንቀሳቀሳለህ ደስ የሚል እንትን ነው የነበረውና የመርከዝ ምናልባት ገብታችሁ ከሆነ እንትን አለ ይሄ በየአመቱ በየሴሚስተሩ ፈተና አለ ሙራጃ ፈተና አለ ሼክ ዙቤር ይመጣሉ በፈተናው ጊዜ ደስ የሚል ሙሐደራ ሼክ ዙቤር መጡ ማለት መካነ ሰላም ላይ በቃ ገጠር ከተማ መርከዝም ግቢ ውስጥ ሙሐደራ አለ ከተባለ ከገጠር ነው እንዳለ ግልብጥ ብለው ይመጣሉ ሼክ ዙቤርም ደግሞ ይንቀሳቀሳሉ በየገጠሩ ይሄዱ ዳዕዋ ያደርጋሉ ደስ የሚል ድባብ ነበር የነበረው ለስንት አመት ነበር እዛ ሲሄድ ከዛ በፊት ያወራናቸው ላይ ነው እንጂ እድሜን እንትን ማለለው ይሄኛው 16 አመቴ ነው ይመስለኛል የቤተሰብ ናፍቆት ነው ማለት እሱ ላነሳለት ነበር መርከዝ በጣም ከባድ እሱ ነው መርከዝ በጣም ከባድ እሱ ነው የቤተሰብ ናፍቆት በጣም ከዛ ዚያራ በሁለት አመት የአመት በቃ የአመት ነው የሚባለው ግን በሁለት አመት አንዴ ነው የሚፈቀድልህ አንድ ወር ማለት ነው እኛ ጋር በአመት አንድ ጊዜ ይፈቀድ ነበር በየመሃሉ ምናልባት በአመት አንዴ ምን ላይ የተፈቀደልን ዒድ ላይ ነው ከዒድ ማግስት እንዲህ አይነት ነገር ላይ አንድ ቀን ፈቀዱልንና ውለን እንድንመጣ ማለት ነው እንጂ እንትን ዊኬንድ ላይ ምናምን ወራ ሰው ቤተሰብ መጥቶ የሚዘይርህ እኮ ቀን አለ አይደል ቤተሰብ መጥቶ የሚዘይርበት ቀን አለ እሁድ ቀን ነው የሚመጣው እንዲህ ነገር ነው አሁን እናንተ ምትወርት እዚህ አዲስ አበባ ያለ መርከዝ እዛ ትኬት ቆርጦ በባስ መጥቶ የሚዘይር እኮ አሁንኛ የአንድ ቀን ስንሄድ ማለት ነው የአንድ ቀን ለዚያራ ስንሄድ የክፍለ ሀገር ልጆች በቃ መርከዝ ነበር የሚሆኑት ትላልቆቹ አልኩ በቃ በጣም ትላልቆቹ የመርከዙ ትላልቅ ሰዎች በጣም ነበር የሚያለቅሱት ቤተሰብ ናፍቆት አረ ቤተሰብ ናፍቆት በጣም ከባድ ነው እኔ መርከዝ ያለው የሚናፍቀኝ የነበረው በጣም በሚገርም ሁኔታ ትንሽ ወንድሜ በጣም ይናፍቀኝ ነበር ትንሽ ወንድሜ እሱ ነበር በጣም የሚናፍቀኝና እሱን ናፍቄ ነበር በስርዓት ማለት ነው ታናሽ ወንድሜ በጣም ህፃን ነው በጣም ክሎዝ ነበራችሁ ነው ምንም የሚቀራረብ እንትንም እንኳን አይደለም ያለን እሱ የዛን ጊዜ 6 አመቱ 5 አመቱ ነው አንተ 16 አመት እንደው የምትጣላበት ጊዜ እኮ ህፃን ነው እኮ እሱ ግን ህፃን ሆኖ ይሄ ቤት ውስጥ አላል በጣም ዝም ብሎ የሚወደድ ህፃን ልጅ አንኮ 10 ልጅ ካለኮ ትንሹ ነው የምትወደው እድለኛ ነው ይባላል ትንሽ ልጅ ሁሉም ወንድም እህቱ ይወደዋል ይባል በሰዓቱ የነበረው ትንሹ እሱ ነበር ህፃን ሆኖ ለምሳሌ ደረጃ ቤት ቴብል እንደዚህ ሲኖር ይቆምና እዚህ ኹጥባ ላርግ ይላል ኹጥባ ታረጋል ዳዕዋ ላርግ ይላል የሆነ ሐዲስ ይናገራል የሆነ ነገር ይናገራል በቃ ውጭ ወጣና እነ ላስቲክ ወይስ ፌስታል ነገር የሆነች ይሰበስብና ድንጋይ ያስገቡት ያንኮኩ ማን ነው እንግዳ ነኝ ይላል ኦኬ ቫይብ የሚፈጥረው ልጅ በቃ እንደዚህ ቤት ውስጥ እንዳይነት ሲንፈጣለኝ እንግዳ ነኝ ይላል ከዛ ይዞ ይመጣና ይሄ ለናታችሁ ስጡ ይልና ፌስታል ይሰጣል ወረቀት እንደዚህ ቆርጥና ልጆች ኑ ትልልቁን አንተም ትሄዳለህ በቃ ወረቀት አንዳንድ ብር እንደዛ አይነት ልጅ ስለነበር በጣም ይናፍቀኝ ነው ይሄ ናፍቃል በቃ እሱን ናፍቄ በቃ በጣም አልቅሻለሁ ብዙ ጊዜ ብላ አልቅሻለሁ እሱን በመናፈቅ ከዛው ያው ቤተሰብ አያቶችን በመናፈቅ እነሱ ጋር ስላደኩኝ ያደኩኝ ይመስለኝና በጣም በልጅነት እነሱ ጋር ስለነበርኩኝ ይመስለኛል እነሱ በጣም ይናፍቁኝ ነበር ለዚያራ ትሄድ ነበር ዚያራ 2 ጊዜ ነው እንደዛ ሄጃለሁ የዚያራ ደሴ የዚያራ ገጠመኞች ምናምን ይሉ የዚያራ ገጠመኝ ይኖራል ደስ የሚል ገጠመኝ ነው ወደ ደሴም መጥቻለሁ ለዚያራ ከመርከዝ ወደ እናትና አባቴ ጋር ከዛ ደግሞ ወደ አያቴም ጋር ደግሞ ሄጃለሁ አንድ አያቴ ጋር ዚያራ ሲሄድ በጣም ማረሳውና በቃ በእንባዬ መጣች ትዝ ሲለኝ ራሱ ማለት ነው ሄድኩኝ ወደ ከመርከዝ እንትን ሲባል አረፍተ ሲደረግ ከመካነ ሰላም ወግዲ ባይዘው እንትን ነው ቅርብ ነው በግርም መሄድ ይችላል ግን ጎበዝ ለሆነ ሰው 7 ሰዓት 6 ሰዓት ነው ይፈጃል በበረሃው ከቆረጥ በየሹ ምናምን እኮ አንሳው እሱን አንሳው አሁን አንሳው አይ ኢምራን መርከዝ ያለ እሱን ጨዋታ አንሳው አው ልታነስ ያለው ጨዋታ ወደ አንሳው አራት ዘላኝ ነው የሹን ሳስታውስ ማለት ነው መርከዝ ያለን
ቅርብ ነው በእግር ያስኬዳል ብሎ የጠራውን ሰዓት ሰምተዋል። እኔ ቆይ እንዴት ነው ካልኩሌሽናቸው? ግን እንትን ነው የክፍለ ሀገር ሰው አሉ ስለሆነ ጓደኞቼ ራሱ ያምኑኝ። ይኸውልህ መኪና የክፍለ ሀገር ሰው አሉ። ቅርብ ነው የክፍለ ሀገር ሰው እዚህ ቦታ የት ነው ብለህ ጠይቀው እዚች ጋር ነው ካለ 1 ሰዓት ነው የምትሄደው ማለት ነው። እዚች ጋር ነው ካለ ከዛ እዚያ ነው ካለ ትሄዳለህ። ሰዓት ገና ዱላውን አስተሳካለ ካለ ቅርብ ነው ካለ በኋላ ነው ስትሄድ መርከዝ እያለ ማስታወሰው ጨዋታ አለ ባይዘው መካነ ሰላም እያለን ከተማው ውስጥ የኳስ ጨዋታ አለ ማለት የኛ የመርከዞቹ አሱና ክለብ ይባላል። ከዛ ወደ ከተማ ውስጥ ደግሞ የሆነ ጊዮርጊስ የሆነ ክለብ ይባላል እና ከወጣቶች እስከ ትልልቆች እስከ ክለብ ድረስ ጨዋታ አለና ያሱና የኛ የመርከዙ ወጣቶቹ ከፍ ያሉት አሸነፉ። ካሸነፉ የት ነው እዛው ከከተማ ውስጥ ካለ ጨዋታ ወደ ሌሎች ወረዳዎች ምናምን ጨዋታ አለ የምትዘዋወረው። ከዛ ወግዲና መካነ ሰላም የሚጫወቱበት እንትን ነበር። በማን ሜዳ? በወግዲ ሜዳ ማለት ነው። ስንት ሰዓት ነው ጉዞ? ከዛ ጨዋታ የወግዲ ልጅ ነህ? የመካነ ሰላም ደግሞ መርከዝ ተማሪ ነኝ። ሰላም መርከዝ ተማሪ ነኝ። አሱና ደግሞ ቡድን ደጋፊ ነኝ። አሱና የኳስ እንትኑ ማሊያችን ራሱ በኋላ አሱና ነው የሚለው እና 2 ሰዓት ተኩሉን አላውቅም ብቻ ስንት ሰዓት እንደነበረ ከጧት ነው ጨዋታው። የመርከዝ ተማሪዎች መሄድ አለብን፣ ያንን ጨዋታ ማየት አለብን። ከመርከዝ ሳይፈቀድልን መኪና ብናፈላልግ አጣን። በመኪና እኮ ቢያንስ 1 ሰዓት ነው ብትሄድ መኪና ቅርብ ነው። 1 ሰዓት ብትሄድ በመኪና 30 ኪሎ ሜትር በላይ ነው። ከዛ በኋላ እኛ በበረሃ ገባን በእግራችን የመርከዝ ተማሪዎች ነን ማለት ነው። በመኪና 1 ሰዓት የሆነው መንገድ እኛ በአቋራጭ ብለን በበረሃ በአቋራጭ እንኳን ቅርብ ነው። በአቋራጭ ብለን ያው ቅድም ያልነው 4 ሰዓት ወይ 5 ሰዓት ነው። በጣም ቅርብ ነው። በበረሃ ገባን። በበረሃ 4 ሰዓት በበረሃ በእግራችን ስንሄድ ወደ 8 ሰዓት ደረስ ነው ባለው መንገድ ላይ ውሃ ጠምቶን ውሃ በየቤቱ ገብተን እየጠጣን ምናምን ነው ሄድን። መካነ ሰላም እዛ ወግዲ ስደት በለው እዛ ስንደርስ ከረፍት በኋላ ደረስን። ጨዋታው ወደ 6 ሰዓት ከ26 ተኩል እንደዛ አካባቢ። እሺ ከዛ በቃ ጨዋታው አለቀ። ጨዋታው ሲያልቅ ጭንቀት ጀመረ። ማን አሸነፈ ግን? አላስታውስም። መንገዱን እና ጭንቀቱን ነው ትዝ ያንን ዋጋ ከፍለን ሄደ አላስታውስም። ከዛ ጨዋታው ሲያልቅ ጭንቀት ጀመረ። አሁን ከመርከዝ ሳናስፈቅድ ነው የወጣው። በረሃው አለ። በበረሃ ቤት ነው የምንመለስ። ስንመለስ እንኳን በመኪና እንደምንም አድርገን ልንመለስ እንችላለን፣ ግን ከመርከዝ ሳናስፈቅድ ነው የወጣው። ከዛ አባይ ደግሞ የዛን ጊዜ የአባይ ወሬ ምናምን ነበረ። በቃ አባይ መዘየር በዛ ቅርብ ነው ከመካነ ሰላም ውሃውን ለመሄድ ነው እና ስንመለስ ከዛ መርከዝ የሆነ ሜትር ኩብ በሚባል እንጨት እኮ አለ ለማገዶ ምናምን የሚሸጥ አይታችሁ እኮ ነው። በጣም ብዙ እንደዚህ ክምር እንጨት የሚታሰር። ከዛ ሁላችንም ይሄን እንጨት ፍለጥ ተባልን። የመጨረሻ ቅጣት መርከዝ ሲገቡ ስንት ሰዓት ገባችሁ? ስንመለስ ምናምን የነበረው አላስታውስም። በመኪና ነው በመኪና የመጣችሁት? ከዛ ያንን ፈላለጥ ነው የምንችለውን ያክል ከዛ በዛ ያለውን እንጨት ደግሞ እያየን ያ ደግሞ አባይ ስንድ እንፈልጠዋለን ብለን ብቻ መርከዝ እንደዚህ አባይም ለመንገስ አባይ ሄደን ስንመጣ ያንን ከሰለ ልጅ መገረፍ አለበት። እኔ ምን እንደው ታውቃለህ መርከዝ ለረፍት ጥቼ ያውላ ቤተሰብ ናፍቄ ምናምን ለረፍት ጥቼ አቤት ሲል ፋዘር ገርፎኛል። ገጠመኝ ጠይቀህ ነበር ወይስ በራሴ ነው እንዴ እንደፈለኩኝ ገባሁት ሜዳው ውስጥ? አረስማ ጠይቄ ነው ለዚያራ ጠይቄ ነው። ከዚያራው በፊት አስቀድመን አስገብተን ለመርከዝ ዚያራ ወደ አያቴ ጋር ሄድኩኝ። አያቴ ጋር የተወሰነ ቀን ቆይቼ 5 ቀን ይሁን 6 ቀን ቆየሁኝና ልመለስ ስል አያቴን ገባሁኝና ዘየርኩኝ። እሺ ዘየርኩኝና ልትሄድ ነው አሉ። ያው ልሄድ ነው። ከዛ በኋላ ያው እንግዲህ ብዙ ሰው አለ፣ ትልቅ ሰው ናቸው በአካባቢው በጣም ትልቅ ማንንም አጠገባቸው እንትን የለም፣ ደፍሮ የሚቀመጥ ምናምን አይኖርም። ያው ዘይሮ ብቻ ተብሎ ይሄዳል። ከዛ እስክሪብቶና ወረቀት አምጣልኝ አሉኝ። ያው እስክሪብቶና ወረቀት አመጣውና ለምንድን ነው ስላቸው ሼክ ዙበይር ልጄን ተንከባክቦ እንዲያሳድግልኝ ደብዳቤ ልጻፍለት ብዬ ነው አሉኝ። ከዛ አልቻልኩም። ከዛ የዛን ቀን በጣም አለቀስኩኝ። ከዛ ወረቀትና እስክሪብቶ ጻፉልኝ። ወደ መካነ ሰላም ተመለስኩ። መካነ ሰላም ያው ሼክ ዙበይር ማጋጣሚ አልመጡም። ያው ረጅም ጊዜ ቆየ። ለምርቃት ብቻ ይመጣሉ። ይሄ ደስ በጣም የሚገርመኝና ሁሌ ትዝ ሲለኝ እንባዬን የሚያመጣው ገጠመኝ ነው። ከአያቴ ጋር የነበረው አያቴ
ስታያቸው እንትን ናቸው ቁጡ ምናምን ኃይለኛ ካርድ ነው ይመስሉ ግን በቃ አንዳንድ ጊዜ ደግሞ ሌላ እንዲህ ተቀይረው ታያቸዋለህ hatta የሚቆጡበትና የማይቆጡበት ነገር እኔ ይገርመኛል ላስተዋለው ሰው ይገርመኛል ለምሳሌ ትንንሽ ጥፋቶች ላይ ይቆጣሉ ሰለ ብርጭቆ ቢደፋ ይቆጣሉ የሆነ ነገር ስደደ የሆነ ካደናቀፈ ምናምን ትንከልክ ይቆጣሉ እያያ አትሄድ ባይለኛ ይቆጣሉ ኃይለኛ ጥፋት ካጠፋ ምንም እንደተፈጠረ እንዳልሰማ ሰው ጸጥ ይሏል እና እኔ አሁን ሳስበው ለምንድን ነው እንደዛ የሚሆነው በትናንሽ ነገር ይቆጣሉ በትልቅ ነገር ለምንድን ነው የማይቆጡት አሁን ሳስበው የራስ ያረዳት ነው ጥቃቅን ነገሮችን በቃ ለተነቃቂ እንዳይደገም ሁለተኛ ለማስተካከል እንዲመች ካለም ይሄን ደፋውኛ ለቀጣይ እያየው እንዲሄድ ግን ትልልቁ ነገር ግን በቃ ሆነ ምን ማድረግ ይችላል ወይ አውቀህ ላይ ሆነ ይችላል ያረከው ስለ ጮህም እና ስለ ተቆጡም የምትፈጥረው ነገር የለም እንደዛ አድርጌ ተረጎምኩት እንደ ህልም ፍቺ ምናልባት ካስኬደ ሌላ ተረጓሚ ካለ ደግሞ ታግዙኛላችሁ ማሻአላህ ከአያትህ ጋር ከሼክ ሐሚዲን ጋር ረሂመሁላህ በጣም ቅርብ ማለት ካሉት ላይ እዚህ አዲስ አበባ ሲመጡ ምናምን ለህክምና እዚህ በሚከታተሉበት ሰዓት ካንተ ጋር ልዩ እንትን ነበራቸው ቅርበት ነበራቸው ምናልባት ወደ መጨረሻ አካባቢ አንድ ነገር የሰማሁት ነገር አለ አያትህ ሼክ ሐሚዲን ረሂመሁላህ የመኪን ደረት ላይ ነው ወደ አኺራ የተሻገሩት ጅህ ላይ ነው ያረፉት የመጨረሻ ጊዜያቸውን እስኪ አስተውሰ ቅርበታቸውን በተመለከተ ያው ሼክ ሐሚዲን ሁሉም ልጆቹ ጋር ይቀርባሉ በተለይ ኪታብ ይዘህ ከቀረብክ የሆነ ዒልም ነገር ካለ ልጆቻቸውን ልጆቻቸውን በሙሉ ያቀርባሉ ግን አጋጣሚ ሆኖ በጣም ህክምና ላይ አፊያ በጣም እንትን ሲላቸው አዲስ አበባ የመጡ ሰዓት እኛ ጋራ አያቴ ሼክ እኛ ቤት የተወሰነ ጊዜ 1 ወር 2 ወር 3 ወር ይቆያሉ ከዛ ደግሞ ሌላኛው አጎት ቤት ደግሞ ይሄዳሉ እንደዚህ እኛ ጋር በቆየንበት ጊዜ በጣም የሚገርም ቆይታ ነበር የነበረው ባለፈውም ለማንሳት ሞክራለሁ በጣም ያቀርባሉ አስተዋውሳለሁ የድምጻችን ይሰማ ቪዲዮዎችን ምናምን አንዳንድ ጊዜ ሙሐደራውን ኪታብ ምናምን ሲጨርስ የሆነ አረፍ ለማት ወጣ ለማለት የነ ሙኒር ነው ላግጥም ከፍችላቸው አስተዋውሳለሁ ቢላል አዋሽ ባሪ ነኝ ለሌባ ማለመች እንቅልፍ ማልተኛ ምናምን የሚለው የሙኒር ስለ ቢላል ስለ ነጃሺ ፍንቅል ብሎ ያለቅሳሉ የሆነ ስለ ቢላል ስለ ነጃሺ ስለ ታሪክ ምናምን ተራ የተለየ እንትን አላቸው አስተዋውሳለሁ መጨረሻ ላይ በቃ ወደ ሀገራቸው ይግቡ የሀገሬውም ሰው ደግሞ እኛ የሳቸው ልጆች አይደለንም ወይ እኛ ጋር አይደለም ወይ ይኖሩት ይምጡ የሚል ነገር እንትን ተብሎ ያው ለልንሸኛቸው መኪና ውስጥ አስገብተናቸው ቻው ብለን ከወጣን በኋላ ጠሩን ከኔ ከሄድኩኝ እዛ ማን ነው የሚንከባከበኝ ምናምን ብለው አስለቀሱን እንደገና ማለት ነው ከዛ ያው አብሽር ያው በቃ መሄድ ስላለባቸው ሄዱ መጨረሻ ላይ ወደ ሀገራቸው ወደ ቦረና ሄዱ ያው እዛ ገብተው ደግሞ ረጅም ጊዜ ቆዩ እና አካባቢያቸው የሚኖሩበት በግዲም አለች የሳቸው ያው ትዳር 2-3 ምናምን ስለሚያገቡ አንድ ጊዜ ለሚ ያሉ ሰዎች ይንከባከባሉ ከዛ ደግሞ ዛኛው መንደር ለጫቀታ ይባል ደግሞ አለ እዛም ያሉ ሰዎች ለኛም ማምጡኛ ምን እንከባከባለን አሉ እዛም ወሰዷቸው እዛም በቃ መጨረሻ ላይ እንደዚህ ወደ ዋናው ግቢያቸው ተመለሱ ዋናው ግቢያቸው ላይ ከእንደገና ደግሞ ያው እንደዚህ በወረፋ እየተመላለስ ሙሉ ልጆች እነ ሼክ መሐመድም እዛን ጊዜ እንትኑ ነገሩ ሲረጋጋ እነ ሼክ መሐመድም ከውጭ መጡ ሁሉም ልጆች እዛ ገቡ በቃ እዛው ሻሚዲን ግቢ ማለት ነው እና እንከባከባለን ከጧት ማታ እዛው ቁጭ ነው የምንለው ዋና ስራችን እሳቸው ጎን መሆን ነው ወዱ ማስተር ታስደርጋለህ ሻወር ሻወር ታስወስዳለህ አጠገባቸው ትሆናለህ ረጅም ጊዜ እንደሳለፈን አንድ በጣም የሚገርመኝ እንትን ወይኒቱ መህዲ መጨረሻ ላይ እሳቸውን በጣም ታመው ነበር ሁለቱም በቃ በጣም ታመው ወይኒቱ መህዲ ማለት ያው ባለቤታቸው እና ሁለቱም ታመው የወይኒቱ ባለቤታቸው እንትን በጣም ጠና
መጨረሻ ላይ በጣም አሟቸው መናገርም ማወራት ሁሉ ነገር በቃ ጨረሱ። ብቻ እንደ ደስታ የሚገልጹት ብቻ ሼህ መሐመድ ባይናየሁት መጣ ልጆች የተሰባሰቡ ምናምን ያ ነገር እንትን ያሉ በዊልቸር አድርገን ወይኒቱ ጋር ወሰዱኝ ምናምን የተለያየ ክላስ ነው ያሉት። እሺ ወይኒቱ ጋር ወሰዱኝ ያሉና በዊልቸር ተናጠገባቸው አስቀመጠን እና ህክምና ከዚህ ሁላ ሄደው ዶክተሮች ብዙ ህክምና አድርገዋል። እዚህ አዲስ አበባም አብረናቸው ብዙ ጊዜ ቆይተናል። ከዛ ሐኪም ለምን አትወስዷት አሉ። በጣም ተጨነቁ። ሻምዲን አበየ ወስደናቸዋል። ሐኪሙም ካሁን በኋላ ዱዓ አድርጉላቸው ብሏል ምናምን ሲላቸው ከአላህ ብቻ ነው አይቀረው ከአላህ ብቻ ነው አይቀረው አሉ ሻምዲን ማለት ነው። ከዛ ያው ዝም ሳይቆዩም መየወይኒቱንም በጣም በቅርበት ነበር እንትን ሲል ነበርና አጋጣሚ ጧትና ማታ እንደዚህ ወተት የተያዘበት ቦታ አለ ሄጄ አመጣለሁ። ከዛ እና ወተት ላመጣ በሄድኩበት እዛው ሁኜ ነው መየወይኒቱ አልፈዋል ነው ብለው ነገር ከእንደገና እሳቸው ማለት ነው። ከዛ እሳቸው እንትን ብለን እሳቸውም ተሸኙ። ሻምዲንም በቃ ከዛ በኋላ ደግሞ ይበልጥ እንትን አሉ ተስፋ ይሁን መድከም በቃ ወይኒቱ እንደዛ ሳይሞቱ እሳቸው ይጠራሉ። ወይኒቱ ይላሉ። ወይኒቱ ስማቸው ወይኒቱ ነው። ወይኒቱ ይላሉ ይጠራሉ። ከዛ ረጅም ጊዜ ቆይሳቸውም 5 ወር አካባቢ መሰለኝ ከዛ በኋላ ራሱ ይቆዩት እሳቸው ራሱ እና ያው ምግብ ለማብላት እንደዚህ ከኋላ አቅፊያቸው አክስቴ ምግብ ያበላቻቸው አብልታ ጨርሳ ከእንደገና ጁሃ ልታመጣ ስትመለስ ስለኔ እንደዚህ እንዳቀፍኳቸው ከኋላ ሳላስተዋለችም ሰጣው። ከዛ አክስቴ ምንድነው ስላት ያው ጮኸች ከእንደገና በጣም ከይቻቸው አወቀች። እሷም ከፊትም ስለሆነች አለችው ከጸጥታ ምን ትንፋሽ የለም ምን የለም ነው። ከዛ ክስታት እንደዛ ሆነ። በቃ ከዚህ ከአዲስ አበባ በጣም በርካታ መሸይኾች ናቸው ትልቅ መሸይኾች ሐሪማም ደረጃ ለትልቅ መሸይኾች ያው ሻሚዲን ሲባል ትልቅ እንትን ስለነበረ በአካባቢውም ከዚህ ከአዲስ አበባ በጣም በርካታ ሰው መጣ። ፕሮግራሙ እዛ ላይ ነበረው የቀብር ፕሮግራሙ ላይ ነበረው እንትኖች አሉ ቪዲዮዎች ምናምን አሉ ራሱ አሁን የተለቀቁ በዚህ መልክ ነበር። እሳቸው አላህ ይዘንላቸው እንግዲህ አላህ ይዘንላቸው የሚያምር ኸቲማ ነው። ወደ መርከዝ ደግሞ ትንሽ ልመልሰህና መልሰኝ የመርከዙንም የመጨረሻ አሁን የመጨረሻ ጊዜያቶችን እያነሳን ያለው የመጨረሻ የመርከዝ ከዛ ሁሉ ጊዜያት በኋላ በጣም ቫይብ እየኖረው የሚመጣው የምርቃ ጊዜ ሲደርስ ነው። የመርከዝም ስለመርከዝ የመጨረሻ ጊዜ እስኪ አንሳል። የመጨረሻ ጊዜ የሚገርም እኔ ከመመረቄ በፊት 2004 ላይ ነው የተመረቅኩት። 2 አመት ነው ቆየሁኝ። እኔ 3 አመት ነው ቆየሁት። እዛው መርከዝ ቆየሁኝ ረጅም ጊዜ ሀገሬም እዛው በግዲም ስለሆነ 1 አመት ጨመርኩበት 2001 ማብቂያው ላይ ይሁን እንደዛ ብቻ 3 አመት እንደቆየሁኝ እርግጠኛ ነኝ። 2004 ነው የተመረቅኩት መርከዝ ላይ እና ከመመረቄ በፊት ያሉት 2 ምርቃቶች ላይ ኹጥባ አቅርቤያለሁ። እዛው ምርቃት ላይ ማለት ነው። ተመራቂ ሳትሆን ተመራቂ ሳልሆን ያው ለፕሮግራሙ ድምቀት በገባህበት አመትና በቀጣዩ ማለት ነው። የገባሁበት ሁለቶቹ በገባሁበት አመትና ከቀጥሎ ያለው 2 ኹጥባዎች የኹጥባው ሚንበር ተማሪዎች ይለያያል። የኹጥባው ሚንበር የደረሰ በሼህ ሐሚዲን ደብዳቤ መሰረት ነው የሚባል ጭምጭምታ አለ። በተላከው ደብዳቤ መሰረት ምናልባት እሱ ይሁን ልጁ እንደሆነ ዝምተኛ ነው ይባላል። ግን ምን ነው መርከዝ ላይ በሳቱ አላቅም በቃ የከተማ ልጅና የሼህ ልጅም ነው ደግሞ ተብሎ ይታሰባል። እኔ ወግዲ ልጅ ነኝ። የደሴ ስለኖርኩ ደግሞ የደሴም ልጅ አርገው hatta መሐመድ መኪን ይባል ጓደኛ ነበርኝ። መሐመድ መኪን ሻሳን የመሐመድ መኪን ሻሳን ሁለታችን ነበር። ሼህ ነው አዛ አካባቢ ብዙ ሼህ አለ ሼህ ብርቅ አይደለም ወደ ሼህ ነው በቃ እና ምርቃቱን ሳዘጋጅ የሚገርም እዛን ጊዜ እንግዲህ አረበኛ ራሴ ጽፌ እንትን አይደለም ያ ሰላህ አልቡዴር ኹጥባ የሰማሁኝ በአረበኛ ለመጻፍ ብዙ እንትኖች ስለምሰባበር ነው ሶርፉ በአማርኛ ነው መከራ ስለሆነ ደግሞ ድንገት አንድ ሼህ ደግሞ እስኪ ጻፍከው ብሎ ልቅራውም ካለ ችግር ነው። አረበኛውን በአማርኛ ጻፍኩት። የሰላህ አልቡዴርና ኹጥባውን በአማርኛ ጻፍኩትና ተዘጋጀሁ በደንብ አድርጌ። ከዛ ፕሮግራሙ ላይ አንድ ጊዜ እንደዚህ ተማሪዎች ተሰልፈው ቪዲዮ እንደነበረኝ ረጅም ጊዜ ነበር አሁን ጠፍቶብኝ ነው እንጂ በተራ ይቀራሉ ተመራቂዎች። ከዛ የግጥም ፕሮግራም አለ
ከዛ የኹጥባ ፕሮግራም ተብሎ የሚያቀርበው መሐመድ መኪን ኹጥባ ያቀርባል ወደ ሚንበር ተባለ ወደ ሚንበር ሲወጣ እስካሁን ተሳምሮ ድምጻቸው ይሰማኛል ዜማው ራሱ የሼክ ዙቤር እኔ ወጣሁኝ ኹጥባውን አቀረብኩ ኹጥባውን አቅርቤ የኹጥባውን ትርጉም ይተረጉሙልናል ብሎ ኡስታዝ መሐመድ ሐሰን እሱ ሼክ ሐሰንን ጋበዛቸው አባቴ እሳቸው ወጥተው ሊተረጉሙ ሲሉ የልጁ አባት ናቸው ብለው ተናገሩ ሼክ ዙቤር እስካሁን ትዝኛል ድምጹ እና የዛን ጊዜ በምርቃት ቀን ያቀረብኩት ኹጥባ ስለ ጀሃነም ነበር ያቀረብኩት በሰርግ ቀን ሂዳ ሰው መርዱ ማስታወስ እንዳለ ሆኖ ግን ሁሉም ነገር ለኩል መቃል አይደል ለበሰርግ ቀን ላይ ሙሽሪትና ሙሽሪት ያስቀምጣ ኩሉ ነፍስ ዛኢቀቱ الموت ያልክ እንደምታስፋ ትንሽ ቢሻራ ሆኖ ማስታወሱ መጥላት አይደለም እንደ ሐሳብ የራሱ እንትን አለ ለአንጻር ከዛ ነው እዛ በጣም በኃይለኛው ስለ ጀሃነም ኑዕማን ኢብኑ በሽር የተገቡት ሐዲስ መሰለኝ አንዘርቱኩም النار ከዛ ነብዩ ኹጥባ ከማድረጋቸው የተነሳ የለበሱት ልብስ ከላያቸው ላይ እግራቸው እስከሚወድቅ ድረስ ምናምን ብለን ያን ኹጥባ በኃይለኛው ነው በቃ ራሱ የተንቀጠቀጥኩ ነበር የነበረው በሰዓቱ ወጣትና ይሄ ልጅነትም ነው በቃ መድረክ ላይ ስትጣ ደግሞ ደስ ይላል በመርቃት ቀን አስጨነቅ ያን ሰው ዘውላ ይሄ የመጀመሪያው ኹጥባ ነው የመጀመሪያው ሶስተኛው ኹጥባ በቃ ከዛ ፊት ህፃንም ሆኜ የሆነ ፈትህ መስጂድ የምትባል ነበረች እሺ እዛ መካን ሰላምና ጁማ ከመርከዝ ተማሪዎች ይላካል እዛ ኹጥባ እንዲያደርጉና እንዲያሰግዱ እዛም አንድ ሞክራለሁ አራተኛ እዛ እኔ እንጃ ምን እንዳረኩኝ የእናንተ የምርቃት ጊዜስ ይሄ መጨረሻውን ያደረኩት ኹጥባ ያንዘርቱኩምና የምርቃታችን ጊዜ የእናንተ ማለት ነው በነገራችን ላይ ሼክ ዙበይር የመጨረሻ ያስመረቁት እኛ ነው ከኛ በኋላ አላስመረቁም መካነ ሰላም 2004 ከዛ በኋላ ተዘጋ ነው እንደ መርከዙ አልተዘጋም አለ እስቲል አለ መካነ ሰላም አለ አሁንም ድረስ የተለያዩ ኮርሶች ስልጠናዎች ሼክ ዙበይር እንዳውም ከማለፋቸው በፊት መርከዝ ላይ እንትን አይነት ነገር አለ አሁን አስተውላችሁ ከሆነ ሩክን ሸርጥ ምናምን ረስቶ በሰጀደ ተሳው ለማስተካከል ይበዛበት ምንም ነገር በቃ ሒፍዙ ብቻ ያለበት ግን ሶላት ላይ ያሰገደ ተሳስቶ እንዴት አድርጎ መተካት እንዳለበት ነው የማይገነዘቡ ሐፊዞች እየተፈጠሩ ምናምን ሲመጣ በዛ ላይ ደግሞ ሐፊዝ ሆኖ በቃ ዝም ብሎ አይነት ነገር የሆነ ዒልም የሌለው እና ደግሞ ሰዎች ደግሞ በጣም ሲንከባከቡት ከሱጭ ሰይለለ ይመስለው በቃ ዓሊም የሆነ ይመስለው አይነት ወጣት እየተፈጠረ አይነት ነገር በጣም ይወራ ነበር በሰዓቱ እና ሼክ ዙበይር መርከዝ ላይ ከዚህ በኋላ መርከዝ ለመመረቅ ያስቀመጧቸው ይሄ ሙክተሰራት ኪታቦች አሉ እና ብሉግል መራም ደተል አህካም እና ሉኡል መርጃን እና ትናንሾቹ ደግሞ በሻፊያ እና ሰፊና በሹጃዓ ምናምን እና አቡለይስ ደግሞ በሐነፊያ እነዛን በቃ እንደዚህ እንደ መስፈርት ናቸው ብለው ቢያንስ ሁለተኛ አመት ተማሪ ሲሆን ይጀመራል ተማሪዎች ለምሳሌ በአንድ ላይ ሆነን የሁለት አመት ተማሪዎች ዘንድሮ የሚመረቁ አንድ አመት ብቻ ይሆናቸው ደግሞ ከአንድ አመት በኋላ ይመረቁ ወይ ከሁለት አመት በኋላ ይመረቁ እንደዚህ ነበር የአንድ አመት ተማሪዎች እነዚህን ነገሮች ይጀምራሉ ተብሎ እቅዱ ላተይቶ ተጀምሮ ነበር ሼክ ዙበይር ያለፉት ይሄን ይመስላል አሁን የብዙ ሼኾች ውጤት ነው በዋነኝነት አያተህ አሉ ከአያት ጀምሮ አባትህ ከዛ አጎቶች የብዙ ሼኾች ውጤት ነው ከምንም በላይ ግን አላህ ያቆያቸው አባትህ ሼኽ አሉ የሳቸው አሻራ አሁን ወደ አንተም አባትነት ልንመጣ ስለሆነ ኦኬ እንደው ሐምዚ ጥሩ አነሳህልኝ በጣም ጥያቄ እየሆነብኝ ነበር ብዙ ሼኾችን ጠቅሰናል ከሼክ ዙበይር አንስቶ ከአያት ሻሐሚዲን እና ደግሞ አባትህ ደግሞ በጣም ትልቅ ሼኽ ናቸውና የሳቸው ሚናስ የሳቸው ተርቢያ እንዴት ነበር ያው መልሰችን ከበሏት በኋላ ካፍታ ቆይታ እኛም ስጡና ታዲያ ጾም ያለን እንደው ለኛም ስጡና እኔ ተመጭቶ አታፈጥሩ ምን ማቀረቡልኝ ቀንሰበሩን እንደዋላችሁት ተመልካቾቻችንም
በዙሪያችሁ ያለውን ነገር ጎንጨት እያላችሁ እንደምትመለከቱን ተስፋ እናደርጋለን እኛም ጾመን እንደማዋላችን የተከፈሩ ይሄን ግን ወደ ማል አድርጎ ግድ የለም ምኑ ተምሩ እኔ በጣም ያላፈጠራ እኔ ተመሽቶኛል ግድ እኔ ተመሽቶኛል እሺ መርሐባ ያባቴን ሀይቃ ለመናገር ይሄ እንደዚህ አድርገውልኝ እንደዛ አትቆጥሩም የሚቆጠር ነገርም አይደለም አስለን አባት እኔ መጀመሪያ ላይ ሲወልድልኝ በኋላ እናነሳዋለን በጣም ሊገለኝ ደረሰ መሐባው والله ወላጆች እንደዚህ ወዱ ከነበረ በጣም ተሰቃይተዋል ተጎድተዋል አስብ እነሱ ደግሞ የሚወራውን አሁን ጠቅሰን አንጨርሰውም ያልናቸው ነገሮች አሉ ያ ሁሉ ነገር ነው አሁን ወድርኩኝ በቃ ደስ አለኝ ብዬ ነው ይሁሉ አመፎከረው ማለት ነው እና እሳቸው እንትን ሁሉም ኸይር ነገር ላይ እኛን ማግኘት ነው የሚፈልጉት ዓሊም እንድትሆን ይፈልጋሉ በሆነ ነገር በቃ ስኬታማ ጥሩ ይሆናል ብቻ ምንድነው ዋናው ነገር የሳቸው እንትን ከዲን ያ ወጣ ያለ በቃ አኺራው የሚያሰጋ አይነት ልጅ እንዲኖራቸው በጣም በቃ እንዳይኖራቸው በጣም ይጨነቃሉ አኺራውን ይዘነጋ ሶላቱን የሚዘናጋ ዒባዳውን የሚዘናጋ ኪታብ መቅራት የሚዘነጋ አሁን እኔ አግብቼ 2 ልጅ ወልጄ የኖርኩ ነው ካገባው ወደ 7 አመት ሆኖኛል ማሻአላህ አሁን ቅርብ ጊዜ ድረስ ነው ቅርብ ጊዜ ነው ትንሽ ተወት ያደረጉት እንጂ ሁሌ 10 ሰዓት ይደውላሉ ያ ናኢም ፋተክ الغنائم አለፈ ምርኮ ያለፈ ነው ተነስ እንጂ እንዴት ተኛለ ዒባዳ እየተከፋፈለ ነው ቁርአን ሐፊዝ ይተኛል ኖር እኮ እንደዛ አይነት አስባ እንግዲህ አሁን የዛ አይነት ተርቢያ የሚያደርግ እነሱኛ ነው የሚፈልጉ ለዱንያ ጉዳይ ምንም ሰው እኮ ልጅ እንትን የሚለው የሆነ ተምሮ ወይ የሆነ ነገር አድርጎ ይወረኛል በቃ አንተ ሶላት ሰግድ ማየት አላህን ያመሰግናል ሁሌ አልহামዱሊላህ አሰግጄ ዞር ስል አወለ ሶፍ ልጆቼ ነው ያለው የነሱ ስኬት ይሄ ነው ቅራት እንድትቀራ ነው በትምህርት የምትማር ከሆነ ማጎበ ነጋዴ የምትሆን ከሆነ በቃ ብቻ ዲነኛ ሁን አይነት እንትን ነው ያላቸው ከተርቢያቸውና እኔ እንደ ህይወት እንተስለ እያንዳንዱን ነገር በቻልኩት መጠን እሳቸው በሚፈልጉት ልክ ዓሊም አይደለሁም ደረሳለኝ አልহামዱሊላህ ግን ያና ለመሆኔ ትንሽ ይቆጨኛል ያንገበግበኛል ምናምን ግን አልহামዱሊላህ ከመስመር ወጣ ለማለት የሚመች እንትን አይደለም ያለው አልহামዱሊላህ የተርቢያቸው ውጤት ማለት ነው እና እያንዳንዱ የህይወት እንትኔ ላይ አባቴ እንዴት ነው የሚያደርጉት እሳቸው ያደረጉት ነገር ወይ ይፈቱት ነገር እሳቸው ይሄዱበት መንገድ አማከራቸዋል የሆነ ነገር እንደዚህ አታ ሰላጋም በኋላም ህይወት ላይ የሚገጥመኝ ነገሮች ይሄ እንደዚህ ነው እያንዳንዱ ነገር በራሴ ወስኜ ማደርገው ነገር አልነበረም የሆነ ያሳለፉት ከሸሪዓም አንፃር አቅጣጫ ያስይዟል ከተሞክሮም አንፃር አቅጣጫ ያስይዟል እያንዳንዱ ነገር በቻልኩት አቅም አሁንም ድረስ አባቴን ኮቴ መከተል አድርጌስ ነው ያስኩትና የዚህ መከተለው አባት አንድም ቦታ ላይ አባቴ እዚህ ጋር እንኳን እንደው አይደለም ማለለለት አባት ነው ያለኝና የሳቸው እንትን አልቆጥሩም ወይ ሌላ በ15 ምናምን ሲዝን አድርገን ለብቻውን ሰራ ኢንሻአላህ ከተናል በ15 ሲዝን እንደው አልከማ ምን አይደለም እንደው ከቀረጻ በፊት ከሆነ ሰው ጋር ያወራን ይመስለኛል ሰው ያደረጉኝ አይነት ነገር ስትል ሰሞኑና በጣም ቀን ነው ተከል ሰው ያናን ነገር እንዳልኩ ነው ይሄ ብለህ መንቀስ አይመችም ዒልም ወቀት እንድታገኝም የሚችሉትን ሁሉ ያደርጋሉ እንደ ወቀት እንኳን አላገኝም ካልክ በዱዓ ሌሊት ወነሃር ልጆቼ ነው ያንዳንዱ የህይወት እንትን ላይ እንዳልኩ ነው አባት በቃ አባት ነው ለልጆቹ ስኬት ዋጋ የሚከፍል በረዶ ማለት ነው ሌላ ነገር የለም አላህ ያቆይልኝ አላህ ያቆያችሁ
በመሀል በጣም የሰማነው ትልቅ ዜና አለ። ሶስታችን በመሀል በጣም የሰማናቸው ትላልቅ ዜናዎች አሉ በመሀል የተሰሙ። ይሄ ባይዘው እዚህ ፖድካስት ላይ መጨረሻ ላይ ሊጠየቅ የነበረ ነው። ይሄ አሁን መሀል ላይ ነው ሁሌም ጥያቄ ነው። ሁሌም የሚጠየቀው ያው እና ሁለቱንም ነው ደግሞ የመለሰው። ይሄ ፈርስት ሌቭል ጥያቄ አለ፣ ራሱን ላይ ያለፉ ደግሞ ሰከንድ ሌቭል አለ። ሁለቱንም ባንዴ ነው የመለሰው። አሁን ዋናው ተመልሷል። እንግዲህ ተመልሷል። ምን አልፈራው ጥያቄ ተመልሷል። በያዙ ሰው የሚፈራው ጥያቄ ተመልሷል። ለግን ለምን እንደሚፈሩት ታውቃለህ? አግብታ አላገባም መቼም እሱ ነው ጥያቄው ብዬ ነው የጠይቅልኝ እስቲ። አሁን አግብታ አላገባም ያገቡትም የሚፈሩት ያገቡት የሚፈሩትና እኔ ስላገቡት ላውራ ስላላገቡት ያገባ ነው የምንፈራው። ባይፈራም ጠይቁ ያገቡትና አግብታ አላገባም ተብሎ ሲጠየቅ ትንሽ አንድ 10 ሰከንድ ነው የሚያስቡት ማለት ነው። በኋላ እንኳን አግብቻለሁ ማለት አይቀርም። እሺ ግን ዝም ብሎ ጊዜ ይፈጃል። አካላችን የተቀመጠው ሰው በትዳር የ7 ዓመት የትዳር ልምድ ያለው ሰው ኦልሞስት ዶክትሬት ባለው ልምድ ያካበተ ማለት ተቀባጭን ያለው ሲቪውን ብትመለከቱ መኖር ከጀመረ 7 ዓመት ይሞላል። በጣም ግን እዚህ ፖድካስት ላይ ባለትዳሮች ሲመጡ ላጤዎች ይቀጠቀጣሉ። አግባብ ነው? በዚህ ፖድካስት ላይ ብቻ አይደለም ኤቭሪ ቦታ ሀያት ላይ የህይወት ህግ ነው አይቆጥሩም። አይ ግን የላጤ ነፃነት ግንባር ያስፈልጋል። በጣም ያምር አፎን አቋርጥ ካለ ሼክ ሚስባህ የሚባሉ እና አግብታል ይሏል። እድሜ ሄነን አላገባም ስን ረሂመከላህ ሙታል አንተ በዚህ ደረጃ አንድ ሼክ ጋርም አንድ ኡስታዝ ጋር ባቆርጠ ይሻላል። አንድ ኡስታዝ ጋር እንደዚህ ተገናኝቼ እኔ ራሴ የሆነ የ10 ቀን ምናምን ቆይታ ነበረን ከእሱ ጋር እና እንዴት ነው ትዳር ብሎ ነው የጀመረው። ማንተን አለማግባቴን ስነግረው እንዴት እንዳየኝ ገላመጣ። አንዳንዶችም ያወሩታል። እናንተም አንዳንዴ መዝሉም ሆናችሁ ያላገባ ሰው መዝሉም ሆኖ የማይበት አጋጣሚ አለ። አውዛብ ይገባዋል የምልበትም አጋጣሚ አለ። አሪፍ ሰው ትንሽ ይላል። እኔም ቢያልኩኝ እኔም ቢብዬ ነው ዋናው ኮር ጥያቄ ተመልሶልናል። ዋናው አስኳሉ ተመልሷል። ምናልባት ከግራ ከቀኝ ምናምን መነካካት ከቻለን የሚፈቀድልን ከሆነ አንዳንድ ጥያቄዎችን ማንሳት ምንችል ከሆነ ምክር አዘለም ነገርም ጣለን ታረጋሉ። እስኪ በስንት አመት ነው ያገባው? ስንት አመት መሰለ? 23 አመት ያገባሁት። ማሻአላህ እድሜ ካልኩሌሽን 7 አመት በትዳር ማለት ነው። አዲስ አበባ ከመጣህ በኋላ ነው ያገባው? አዲስ አበባ አይደለም። አያቴ ካለፉ በኋላ ግቢው ባዶ ሆነ። እዛ ግቢ ውስጥ ደረሳም መሻይኹም ያከባቢው መሻይኹ ሁሉ ሻምድ ላይ መጥቶ ይቀራል። እዚህ ግቢው ባዶ ሊሆን ነው፣ ሐሪማው ባዶ ሊሆን ነው ተባለና ሼክ ወስነው ገቡ። ሻሰን አባትህ አባቴና ሐሪማ አይዘጋም እዛ ቀራለሁኝ ብለው ገቡ። እንዳለ ያከባቢው ሰው እንዳለ መስጂድ ያለው መሻይኽ ሁሉ እየመጣ እሳቸው ላይ ኩቱቡ ሲታ ይቀራል፣ ሐዲስ ይቀራል። ከዛ በየመስጂዱ ደግሞ ይበተናል። በዛ መልክ በቃ በኃይለኛው ገቡ ሼክ እዛ ለማቅራት በቃ ሐሪማ ሆነ። በቃ የዱሩ ወነ ሻሚዲን ጊዜ የነበረው ድባብ ነው የተፈጠረው። ደረሳው ይገባል፣ በቃ መሻይኹ ላይ ይገባል፣ ቂራአት ነው። እኔ በጣም ነው የሚገርመኝ የቂራአት ድባብ ሱብሃንአላህ። ወላሂ እንደው እንደ ቁጭ ብሎ የተወሰነ ጊዜ ይሄ ሐዲስ ኩቱቡ ሲጣ መሻይኾች ነው ሲቀሩ ስታይ እንደ የተወሰነ ቀን ታገሰ ብትቀመጥ እንትን ነው የሚሆነው፣ ይሄ ሱስ ነው የሚሆነው። ደስ የሚል ቫይብ ተፈጠረ። እሳቸው እዛ ሲገቡ ያው እኔም እዛን ጊዜ እንግዲህ ገባሁኝ ተከትዬ ከአባቴ ጋር ማለት ነው። እዛ ገብቼ እኔ ለምን ማግባት እንደወሰንኩኝ ለማግባት እኮ የሆነ ዝግጅት ምንድነው እስቲዕዳድ እኮ ያስፈልገዋል። እና እኔ ዝም ብዬ በቃ ማግባት አለብኝ ወሰንኩ። በቃ ዝም ብዬ ማግባት እንዳለበት እዛ ላይ ተዛሬ ዝም ብዬ ይሄንን ስራ ይዤ ይሄን እንደዚህ አድርጌ የሚባል ነገር የለም። ከዛ አማከርኩ። ስለዚህ እዚህ ጋር እሺ አሁን ላይ የ23 ዓመት ልጅ የሚያነሳቸው ጥያቄ
ከግምት አላስገባህም ማለት ነው። አሁን ላይ ሳይሆን የትኛውም ጊዜ ላይ የሚነሱ የ23 ዓመት ለትዳር የሚነሱ ኮር የሚባሉ የምናውቃቸው ጥያቄዎች አንተ ጋር እንስማማበት እንስማማ እንችላለን። ለምሳሌ አሁን የሆነ ልጅ ገና ልጅ ነው ትንሽ ቢቆይ ጥሩ ነው ብዬ ራሴ ልረዳ እችላለሁ እኮ። ከምን አንግል አይተኸው? በቃ አንደኛ ይሄ ልጅ ቤተሰብ መስርቶ ማኖር ይችላል ወይ ከልጁ አንጻር ዝም ብዬ እገምታለሁ። እና አንደኛ በስለት ታያለ፣ ኢኮኖሚካሊ ታያለ። አንዳንድ ጊዜ ትዳር ውስጥ ገብተህ ትዳሩን የሚበተን ከመሰለ ቆይ እስኪ ትንሽ በደንብ አስብበት እስቲ خلاص ገር ብለህ ምክር ታረግ ይችላል። ማሰብ እስከዛው እስኪ ትንሽ በጾም ታገዝ ጾም ትንሽ እያልክ ሐሳብ ልሰጥ ትችላለህ እኮ ሁኔታውን አይተህ ማለት ነው። አንዳንዶቹ በልጅነት ተገብቶ ኃላፊነት አይቀበልም። ትንሽ ነገር ካልተስማሙ ጥራት ይላል አይነት ነገር ስለሚፈጠር ብዙ ጊዜ በልጅነት ይወጣል። ግን እኔ ራሴን እኔን አስተዳደግ የሚሆን ግን እንደ ስህተትም ደግሞ ተቆጥሯልና እንዴት ነው በይሳት ስራ የለም ያለሁት ገጠር ነው እንዴት ማግባት ወሰንኩ ዝም ብዬ በቃ ማግባት እንደዚህ ያሳብኩ ነው ምናምን ብዬ አወራኋቸው። እሳቸው ያሉኝ እንዴት በእንደዚህ የሆነ ነገር ሳታስተካከል እንዴት እንደዚህ ሳይሆን ምናምን ሳይሆን በጣም አደነቁኝ። በቃ ሞራል ሰጠ። በቃ አሁን እኮ ሰዓት ያንተ ሐምናገም ከሐራም መራቅ ነው። ይሄ እኮ የሚደነቅ ነገር እኮ አባስ ናቸው። አላህ ከሐራም መራቅ ማሰብ አስበህ ትዳር ለመስረት ማለት እኮ ቀላል ነገር አይደለም። አየው እይታው ሌላ ነው። እንዴት እንደዚህ ትሆናለህ እና ገና በዚህ እድሜ ምናምን ሐሳብ ውስጣቸውም ትንሽ እንትን ቢል የሆነች ነገር ቢጀምር ሊኖር እኮ ይችላል። ግን ይሄኛው መልካሙን ነገር ግን ጎል አድርገው ያንተም ሀደፍ ከሐራም መራቅ ነው። ከሐራም መራቅ ምክንያቱም ብዙ ፈተና አለ። በተለይ ወደዛ ወደ ወሎ ከሄድክ ሱብሃንአላህ ፈተና ነው ወላ ፈተና አዛቡ ሙቢን ግልጽ የሆነ ፈተና በጣም መለየቱን ለማትችልበት ፈተናው ነው በጣም ከባድ። በተለይ ደግሞ የሆነ እንትን ነው የእንትና ልጅ ምናምን በገጠርም ስትሄድ ከተማም ስትመጣም አንዳንድ ጊዜ አንተ ስትሸሸው ይፈታተናል በል አንዳንዴ ከምትቀርበው በላይ እንደዚህ አይነት ነገሮች አሉ ፈተና ላይ። አንተ የመስጂድ ሰው በቀን የመስጂድ ልግባ ካሁን በኋላ ዳዕዋ ነው ቂርአት ነው ብለህ ከገባ ተከትሎ ይገባል በዛው ባንተ እንትልክ ሸይጣንም ስራ በዛው ልክ ነው እኮ በኢማን ልክ ነው በእንትን ልክ ነው የሚፈትነው አንዳንድ ጊዜ። ከዛ በቃ ተወሰነ አያቴ ደግሞ እዛ ግቢ እኔ ልዳርህ እኔ ነኝ የምደረው መኪናን ይሉ ነበር። ወይኔት እኔ ልዳርህ ምንም አልፈልግም ሐሰን መኪና እኔ ልዳርህ እዚህ እኔ ግቢ ነው የሚያገባው ይሉ ነበር። እና ግቢው የተወሰነ አያቴም ከሞቱ በኋላ ሁሉም ሰው ተስፋ አንዳንዴ ትደነግጣለህ። ትልቅ ሰው አጠገብህ የለም ሲሆን ትደነግጣለህና ግቢው የተወሰነ ጭር ነገር ብሎ ሐሪማው እንዳለ ሆኖ ከዛ በቃ ተገባበት። ግን ለማግባት ወስኜ ስመርጥ መጀመሪያ ራሴ ጋር አወራሁ። እያንዳንዱን እኔ ስመርጥ ትዳር መሰረቱ ለኔ ብቻ አይደለም ነው መሰረተው እኔ ብቻ ቆም ምን እንትን አለው አንድ ሰው ነው ግን ለልጆቼ ነው የምትመሰርተው ለቤተሰቡ ነው የምትመሰርተው ከብዙ ነገር አንፃር ነው የምትመሰርተው ትዳር። ልጅህን አኺራውን የሚያጣበት ትዳር ልትመሰረት ይችላል። ገና ለገና በጣም ቆንጆ ናት ብለህ የልጅህን አኺራ የምታሳጣ ከሆነ ለምን አትቀርም? እና ራሴ ጋር አወራሁኝና ከአባቴ ጋር የማከራለሁ ገሌ ልጅ ትሆነኛለች ትሁን እችኛዋ ደግሞ ትንሽ ወይ እንትን በል ካሉኝ በቃ ሙሉ በሙሉ ወደ ኋላ እንሲሐብ አደርጋለሁ የሚል ራሴ ጋር በቃ በዝግ ውይይት አደረኩኝ። ከዛ የሆነ ነገር ተመሳለ የእንትና ልጅ ማም ሲባል እሳቸው ነው እንትና ትሆናለች አይደለም የሚለው በቃ አንተ ትሆን ካልክ እኔ ደስ ይለኛል ይለዋል። በቃ አለ ማለት ነው ሙሉ በሙሉ አይደለም ማለት ነው። የሆነ ሲባል ደግሞ በጣም ጥሩ ቤተሰብ ነው ያላት ማሻአላህ አንተ ይሆን ካልክ በቃ ከዛ የሆነ ቦታ ላይ አይቼ ስወስን አሁን ተገኝታለች በቃ አሉ። ግን አስብ ትንሽ አንተ ትሆን ካልክ ወይም ደግሞ ይሆናል አይደል እነሱ ያልፈለጉትን ነገር ገና ለገና ፍቅራታለሁ እቺን ነው ማገባው ብዬ ወስኜ እንትን ብላቸው ሙሉ ላይከለክሉኝ ይችላሉ። ሐሳብ ነው የሚሰጠው። ያ ማለት ዋጋ ትከፍልበታለህ አንተ ብዙ ነገሮችን የምታጣበት ሊሆን ይችላል። ከዛ እንትናልን ኒካው ታሰረ ሰርጉ ሱብሃንአላህ ደረሰ። ገጠር እንደዚህ እንደ ከተማ የሆነ እንትን የለም መኪና ተደርድሮ ምናምን ብሎ ነገር የለም። ደረሰ ነው በቃ ግቢውን ይሞላው ደረሰ ነው።
ከዛ ሄድን አመጣን ገባን ከዛ አንድ ግን ሁሌ ማረሳው አንድ የአባቴ ምክር ማታ ያው ከሌሊት ተሰዓደው ቀደም ብሎ ማግሪብ አካባቢ ሱብሃን አጀብ ያለና ራንጂ በጣም የሚገርም ምክር መከረኝ አባቴ ከባለቤትህ ሁለት ነገር ብቻ ፈልገህ ከኖርክ ወይም ደግሞ ይሄን እንደ ወሲያ የመጀመሪያ ቀን ራስ እንደዚህ ከመዳበስ በፊት መጀመሪያ ቀን እንደዚህ ሁለት ነገሮች በጣም ወሳኝ ናቸው እና እሳቸው ያደረጉት ብለው ነው የመከሩኝ እኔ ካንቺ ጋር የምፈልገው ካንቺ ጋር እስከ ጀነት ለመቀጠል ላንቺ የምትፈልጊውን ሁሉ ነገር ለመሆን እኔ ካንቺ የምፈልገው ሁለት ነገር ብቻ ነው ሁለት ነገር ብቻ ምንድነው አንደኛው الصلاه انت الامر ካንቺ አንቺ ፍቅር ለመስጠት ካንቺ ጋር ደስተኛ ሆኜ ለመኖር ካንቺ የምፈልገው ሁለት ነገር አንድ ሶላት ሁለተኛ የምፈልገው ወላጆች ያንተን ወላጅ እሺ ይሄ እሳቸው ተጥቢቅ ያደረጉት ለኔ ይመከሩኝ ማለት ነው الصلاه እና ቤተሰቦችን ተከብሪልኛል ቤተሰቦችን አከብራለሁ እነዚህ ሁለቱ ነገሩን ካደረግሽ ካንቺ ምን አንቺ ጋር ደስተኛ ሆኜ የማልኖርበት ምንም ነገር ምክንያት የለም ሁለት ነገሮች ብቻ ካንቺ የምፈልገው እቺን ወስያ ስጣን አንደኛ የመጀመሪያ ሌሊት ነው የመጀመሪያ ቀን ነው ይሄን የህይወት የቤት ስራ ነው የምታደርገው እና ያ ስኬታማ ሆኗል እሳቸው ተጥቢቅ አድርገውት ለኔም እንደ ልጅ የመከሩኝ በጣም በሚገርም ሁኔታ ውጤት ያለው ነው በቃ ሁሌ ፈጅር ሌሊት ዊትር የሰገደች የምታገኛት ወስያ ነው እናትህን አክብራ አባትህን አክብራ ያው ማለት እሷ ታክብራ አንተ ታክብራ የሚለው እንትን አይደለም ያው አንተም ታከብራለህ እኮ ቤተሰብህን እናትና አባትን ያከበረች አንተ የሷ እናትና አባትን ማታከብርበት ምንም ምክንያት የለም እነዚህ ወስያዎች በጣም ማረሳቸው ናቸው ትዳር ሆነ እዛው ለሚ ላይ ሁሉም ደግሞ ግቢው ጭር ያለ ስለነበር ትንሽ አያታችን አልፎ ስለነበር ቁጭትም ይመስላል ግቢው በቃ ደስ የሚል ሙላ ድባብ ነበር የነበረው ከዛ ወደ አዲስ አበባ መጣችሁ ከዛ በኋላ በጣም የሚገርም ነገር ነው ስለ እዛው የሰርግ ሌሊት አጎቴ አልመጡም ሼክ መሐመድ የዛን ቀን ማታ መግሪብ ላይና ደወሉልኝና ስለ ሰርጉ መብሩክ ምናምን አሉኝ የሆነ መታገለ ስራ አለ ትመጣለህ ወይ ትሰራለህ ብለው ጠየቁኝ እዛው ነው ወይስ ከኔ የሚገርመኝ ነገር አግብቼ ተዳርጄ ሚስት ምናምን አምጥቼ ሰርግ ሆኖ ስለ ሙስተቅበል ስለ ስራ ምናምን እንዴት አእምሮዬ ላይ አልመጣም አሁን ጥያቄ ሆነብኛል በነገራችን የዛን ቀን ማታ ደውሎ እሳቸው የሆነ ስራ ለምታግዘኝ ታግዘኛለህ ምናምን አሉ እሺ ከዛ እሳቸው ጋር ተስማማሁኝ እሷ ጋር ተጋባሁ በኋላ ደስ የተመለሰን ከዛ ምናልባት እዛ ላይ የምንጠይቀኝ ነገር ካለ መልሳለሁ ሰርጉ ላይ ግን አሁን ተመለስን ወደ ደስ እንምጣ ወደ ደስ ከዛ በኋላ ወደ ሼክ መሐመድ ሐሚዲን ጋር መጣሁ ገና ከውጭ የመጡበት ጊዜ ነበር የነበረው ተፍሲሩን የመጽሐፍ እንትን አላቸው ሙሉ ማብራሪያውን ኦዲዮን እየሰማው መጽሐፍ ማለት ነው ከ10 ጁዝ በላይ ጽፌያለሁ የሼክ መሐመድ ሐሚዲን ማሻአላህ ተባረክ ሳመጥቼ እሳቸው ጋር ሆኜ ማለት ነው ማሻአላህ ተባረክ በዛች አጋጣሚ ነው ትንሽ ፍንጭ እንኳን ወደ አዲስ አበባ ስለ ስራ ማሰብ ይጀመርኩት ማለት ነው ስለዚህ ወደዚህ ወደ አዲስ አበባ መጣችሁ አዲስ አበባ መጣ እኔ መጣሁ መጀመሪያ ኦኬ እሺ እሷ ደሴ ከእናቴ ጋር ተጫት መጣሁ ማለት ነው አሁን መታለች አሁንማ እዛ ሆና እንዴት ሁለት ልጅ ወለደ እዚህ ከመጣችሁ በኋላ ነው ሁለት ልጅ ወለዳችሁት ላታ ያስቸግራል ከዛ ደግሞ አባትነት መጣ እስኪ ስለ አባትነት ትንሽ ነገር አባትነት ያው ቀደም ለማንሳት ሞክራለሁ በተወሰነ ደረጃ ኃላፊነት ነው ደስታ ነው እኔ መጀመሪያ እንትን ልጅ ስም ገና ሳላገባ ነው ወጣሁት ግን በቃ በልጅነት እኔ ዳዕዋው እንቅስቃሴ ላይ ሳይ የዳዕዋው እንቅስቃሴ ትንሽ በራስ ያረዳድ በሰዓቱ የነበረው ምናልባት አሁንም ሊሆን ይችላል በተወሰነ ደረጃ የጉልበት ዳዕዋ በስቷል ብዬ ማሰብበት ጊዜ ነበር በጉልበት በቃ ያንን ቢደም ሙብተዲዕ ታረጋለህ ያኛውን ታከፍራለህ ያኛውን እንትን ነው ትሏለህ እንደዚህ ሁሉም ጠረፍ ይዞ በጉልበት ነው እና ልጄም በቃ
ሲወለድልኝ የልጄ ስም ሉቅማን ነው ጥበብ እንዲኖረው ጥበብ በቃ ሐኪም ሉቅማን ነው የልጄ ስም ገና ድሮ ነው እንትን ያልኩትና ሲወለድ ሐኪም ቤትም እኛ ቼክም አላረኩም ሴት ነው ወንድ ነው ምናምን እንትን አልኩት እሷ ደስ የመታ ነው ለመውለድ ደስ የመታ ነው እንትን የተባለው የልጅ ስም እንዳትሳሳቱ የሆነ ማይሆን ስም እንትን ብላችሁ እኔ የምፈልገውን ስም አንድ ጊዜ እዛ ከመዘገቡት በኋላ እንትን ለማለት ያስቸግራል በየሰማስ ሉቅማን ነው በቃ ከዛ ሲወለድ ሉቅማን የለም አለቲ ነች የተወለደችው ሴት ሆነች ሴት ልጅ አላህ ሰጠኝ ማሻአላህ ከዛ ይሄኛውንም ስም ራሴ ደስ ስላለኝ አወጣሁኝ ከይሄኛው ሐሳብ ጋር ምናምን ስለነበረ ነው እንጂ ማን አልከው የመጀመሪያውን ሴቷንማ ኃላፊነት ሰጠው ወደ አባቴ ስም ወጥቷል አልኳቸው ኦኬ እሺ ከዛ በልጅነቷ የሞተች አክስት ነበረቻቸው በሷ ስም ነጂባ ብለው ወጥቷል ነጂባ ማሻአላህ ነጂባ መሐመድ መኪና 2012 ባድዋ ቀን የተወለደችው 2022 ነው 23 ያድዋ ቀን መቼ ነው 23 ነው 23 አይደል የዛኔ የተወለደችው የሁለተኛውን ስም ማን አልከው የሁለተኛዋን ደግሞ በጣም ብዙ ስም ነው የመረጥኩት 6 ምናምን ስም መረጥኩኝና ሁሉም አልጠመኛለ መጨረሻ ላይ አንዱን መረጥኩኝና እሱም በቃ እንትን አለኛለና በቃ የነጅባን እንዳወጣችሁት የሷንም አውጡላት በየስም አይኔ 6 ስም ላለው ልጅ ስም አላወጣም ራሱ ዘው ቀድመህ ነው እንጂ ተባለ ከዛ ሱንዱስ አልኳት ምን ሱንዱስ ነው ያስተባከ ሱንዱስ ሱንዱስ ስም ሆኖ ሰው ላይ ስም ሆኖ ሰው ላይ ሱንዱስ ሱንዱስ ስም ነው ይላል ምን ሱንዱስ ነው ያስተባከ ማሻአላህ እንግዲህ اللهم بارك وزيد ብለናል አሁን ምናልባት እንደማጠቃለያ ምታነሳቸው ትዳር ነክ ነገር ላይ ምታነሳቸው ሐሳቦች ካሉ ቀረ ምትላቸው ሐሳቦችም ካሉ እድሉን እየሰጠን እየዘጋን እንሄዳለን አሁን እኛ ፈርተን ልንሞት ነው ሰው አልረዳል አሁን ድንብርብራችን ተፍታ ቀደምኩ የሆነ ነገር ጠይቄ አለፋል ላነክ ከናንተ ያልሆነ ላነክ ላጤዎች ነጻነት ግንባር ለምን አጠይቁልኝ ምን ለምን አያገባም ሐምዛ ነው በጣም ይፈልጋል ታቃለኝ ማስለፍለፍ በምን እርግጠኛ ነህ አለማግባቴ ግዴታ ላንተ መንገር ሸርጥ አይደለም እኮ የሷ ወኪል ካለ ለአባተም እናታሳውቅ ትችላለህ አንተ በቃ እንግዲህ አው ማስፈቀድ ነው ብዙ እርግጠኛ አትሆን እኔ ብዙ እርግጠኛ አትሆኑ እያልኩ ነው እንግዲህ ሳገባ እንደዚህ ባለማግባቴ ባያገባ እንደዚህ ላምርበት ይችላል ንገርልኝ እስኪ ሸርጣም አለብህ ቋጉቶል ብለህ ስለ ትዳር ሐቂቃ ለመናገር ትዳር ኃላፊነት ነው ትልቅ ኃላፊነት ነው ማዕከል ነው ዝም ብሎ ዘው ተብሎ የሚገባበት እንትን አይደለም ኃላፊነቱን ተረድተህ ነው የምትገባበት አሁን አብዛኞቹ ነው የሚመስለኝ በራሴ ትዳር ውስጥ ሲገቡ ትዳር የጀነት ዓለም በቃ ምንም አይነት ውጣ ውረድ የሌለው በቃ ሁሌ ሮማንስ ብቻ የሚሆነው በቃ ልክ ኒካ ታስሮ ወይ ሰርጉስ ከሚደርስ ድረስ በስልክ የምታወራው ሐቢብቲ ሁሌ እንደዛ ብቻ የሚመስለው አለ ያ ብቻ መስሎ ከታየው ስህተት ነው አሁን ብዙዎቹ እንትናቸው ያ ነው እንደዛ ሐቢብቲ ብሎ ሐቢብ ይገባና ልክ ትዳር ውስጥ ሲገባ ኃላፊነት አለ ኃላፊነቱን አለመወጣት የሚያጎለው ነገር አለ ሁለተኛ ደግሞ ሁሌም ያ አይቀጥልም ማለት በተለይ አሁን ልጅ ሲፈጠር ምን ሲል ሁሉ ጊዜ ሐቢብ ይልክ እኮ አትኖርም ውዴታ እኮ በቃ እንደምትወዳት ታውቃለች እንደምትወደህ ታውቃለህ እንዳስፈላጊነቱ አልፎ አልፎ ይሄ ግን የወንድ ልጅ አስተሳሰብ ነው የወንድ ልጅ ብቻ አይደለም የወንድ ልጅ ብቻ ማለት ሴቶቹ በየጊዜው መጀደድ ራሱ ገና እንትን ሳይሉ አሁን ትዳር ውስጥ ገብተው ኑሮ አልጀመሩ ነው እንጂ ሁሉ ጊዜ ሐቢብም ህፃን ነው እንደ ይሄ ልጅ የሚያስብለው ይመስለኝ አሁን እንጃ እኔ ደግሞ እነሱ ጋር ነገር አለ ግን ያ የከተማና የክፍለ ሀገር ትዳር ይለያያል አይደል ያው ሰው እንደሚለያይ አናኗሩ ቆምጨጭ ያለ አሁን ብዙ ጊዜ ትዳር ነው ቆምጨጭ ያለ የሚለው ቢፈሰር ጥሩ ነው ሸርህ አድርግለት እንደ ብርቱካን ቆምጨጭ ያለ እንደ ሎሚ ቆምጨጭ ያለ ላሱ ቆፍጠን ያለ ማለት ነው ኢምራን ትንሽ ቃላት ዝሮ ይሄ እኮ ፍቅሩ አያስፈልግም በቃ ሁሉ ጊዜ በቃ አንድ ኩስትር ብሎ ነገር ሲጠይቅ ምንድነው ምናምን ማለት እኮ አይደለም ይጣፋል ሙሉ ይጣፋል የመጀመሪያ ጊዜ ብቻ ነው ያለው ማለት ሳይሆን ሁሌ ግን እሱ ብቻ አይደለም ያለው
መሀል ላይ አለመግባባት አለ እሱማ ዓዲ ያንተ ሐሳብና የሱ ሐሳብ ሁለት ሰዎች ናቸው ቢኮዝ አንድ ሰው ከራስ ጋር ራሱ እኮ ትጋጫለህ እና ሰው ያችን ነገር ማስተናገድ አይችልም የሱ ሐሳብ እንትን ይላል ከሱ ውጭ አይቀበልም የሱ የምታስበው ነገር አለ ከዛ ውጭ አትቀበልም ያ ነው ብዙ ጊዜ ትዳርና እንትን እያለ ያለውና ትዳር ማለት ኃላፊነትም ነው ፍቅርም ነው ከፍ ሲል ደግሞ መወዳው ሌላ ቦታ የሌለ እስልምና ውስጥ ብቻ ያለ ትዳር ውስጥ ብቻ የሚገኝ እዝነቱ ፍቅሩ ይመጣል ትልልቅ ሰው ሆኖ ሲያበቃ ግን እንትን አይልም ሁሉ ነው የመወዳው ራሱ አደባል መወዳኩ ማለት ሁሉ ጊዜ ፍቅርን መግለጽ ምናምን እኮ አይደለም በቃ ስለሱ ሲነሳ በቃ ደስ የሚል እሷም ደስ የሚላት እዝነት እኮ ነው ማዘን እኮ እና ያንን ኃላፊነት መሆኑን ተረድቶ ሁሌ ደግሞ ከትዳር በፊት ያለው ሞመንት ብቻ እንደሆነ አድርጎ መግባት አያስፈልግም እንትን እንዳለ አለመግባባትም መግባባትም መሀል ላይ መቸገርም አለመቸገርም ማጣትም መንጣትም ሁሉ ነገር እንዳለ አምነህበት ከገባ ያንን ነገር ማለፍ ይችላል ግን ዝም ብሎ ገና ለገና ስለተግባቡና የሆነች አቋም በዚህ ይሄ አንድ አይነት አቋም ከሲኖራቸው በሌላ በስንት ነገር እንደሚለያዩ ያውቁ በዛች ተስማምተው ይገባሉ በኋላ ሲለያዩ ያዙ ልቀቁኝ ማለት እና ትዳር መበተን በተለይ ልጅ ከወለዱ በኋላ ትዳር መበተን በጣም ብዙ ነገር ነው የሚመጣው ይሄ ኃላፊነትን ሳትረዳ መግባት የሚያመጣው ጣጣ ነው ብዬ ነው የማምነው የሆነ የጊዜያዊ ህይወት ሳይሆን ሙሉ ህይወት የምትመራበት ነው እሷም ቢሆን ከቤተሰቧ መታ ማን ኑራ ማታውቀው ህይወት ነው እዛ ቤተሰቧ ጋር ያለችማ ቤተሰቧ ጋር ያለች ነው ያለችው ያ ሌላ ነው ስትመጣ ደግሞ እየተለየ ልክ እንደነሱ ኃላፊነት ኑሮባት መኖር ትጀምራለች እናትና አባቱ ጋር ከሚኖረው በላይ አንተ ላጤኮ አሁን ይፈልግ ራሱን ችሎ ቢወጣ አረ ዛሬ ደብሮኛል ማሚ ጋር ልሂድ ነው ዛሬ ደብሮኛል ቤተሰብ ጋር ልሂድ ነው ዛሬ ደብሮኛል ይፈልግ መስጂድም ሊያድር ይችላል ከመሸበት እና ባለትዳር ስትሆን ግን ልጆች አሉ ቤት ኃላፊነት አለ ሲደክመህ ራሱ ኃላፊነት አለ ማስተዳደር አለበት ስለዚህ ትንቀሳቀሳለህ ያን መቻል አለ በረኔ እንደዚህ ጭንቀት አልችልም ምናምን ብለህ ትዳርን የሚያክል ማዕከል ምትነድበት ኃላፊነት ይጎደለህ ሰው መሆን የለበትም ውሳኔህም ምንም ይሁን ራስን ያማከለ ብቻ ሳይሆን ሌሎች ሰዎችም ካንተ ጋር እንዳሉ ብዙ ሰዎችን ያማከለ ሙድህ እንኳን ሳይቀር ቢኮዝ ደብሮኛልና ዛሬ እንደዚህ መሆን አለበት የሚባል ነገር ሳይሆን ትክክል ሚስት አለች ልጆችም አሉ ያው ለእናንተ ማውራት ሳይሆን ከተረዳነው አንፃር ለማውራት ህይወት ነው የሚኖረው የብዙ ህይወት ስለዚህ ኃላፊነት መኖሩን ተረድተን እንግባበት ትዳር ውስጥ ነው እንጂ የሚያስፈራ የሆነ ከውስጥ የሆነ አውሬ ነገር አንዳንዶቹ እንደዛም የሚያስቡ የሆነ የሚባላ ነገር ይመስላችኋል ትዳር ያም ደግሞ ስህተት ነው አሁን ትዳርን በፍቅር ብቻ ያለበት የተሞላበት አድርጎ የሚያስብ እንዳለ ሆኖ ትዳርንም ደግሞ በዛው ልክ አውሬ አድርጎ የሚያስብ አለ ያው እንግዲህ የትኛው ወደ መሀል መምጣቱ ያስፈልጋል እንትን እንደሆነ አይታወቅም እና ንሺ ያዋግቢ ነው ዋናው እዚህ ጋር ማስተላለፍ የምንፈልገው አንድ ፕሮግራም ላይ እኮ አንዱን ሙቀዲም እንደዚህ እንትን ያላቸው በኋላ እንዳላገ ባላጤ መሆኑን ሲያውቁት መጀመሪያ ባቅ ኑሮ እሱ ጋር ነበር እና ሻይን ነው ለቀጣይ ከመጣሁኝ ደበርነ አሁን ደግሞ ሶስቱን ለቀጣይ ከመጣሁ መድረክ መሩ ይቀርልኝ በጣም አሪፍ በሌላ ፕሮግራም ለተመልካቾች በሌላ ፕሮግራም ተመልሰህ ትመጣለህ ደግነቱ ስንጨርስ ነው እናስተላልፋለን በጣም አሪፍ እሺ እንዝጋ እንግዲህ ወንድማችን መኪን አፍሪካ ቲቪ ውስጥ ኤዲቲንግ ሩም ላይ ይሰራል ከዛ ባለፈ ደግሞ ፕሮግራም ዝግጅት ላይ ፕሮግራም ማቅረብ ላይ ፖድካስትም ነበረው ኑር ፖድካስት ነው የአቻምና ረመዳን ላይ ኑር ፖድካስት ከዛ አምና ደግሞ የቁርአን ታሪኮች እና አዛጭር እንትኖች ደግሞ ነበሩ አቅባለ ሰለፍ ረመዳን የሚል አሁን በጊዜው ግን ያለው የልጆች ፕሮግራም አለ የልጆች ፍጥራ የሚልና ሼክ ጋራ የፈተዋ ፕሮግራም አለ እዛ ላይ ታገኙታላችሁ ከኛ በላይ ቀዲም ነው ለቤቱ እንዲሁም ደግሞ ቤተኛ ነው ከዚህ ሁሉ የሥራ የኃላፊነት ድርብርቦች ግን ጊዜ ሰተህን ለሁለት ተከታታይ ፕሮግራሞች በጋራ ረመዳንን ከኛ ጋር ስላሳለፍክ እጅግ አድርገን እናመሰግናለን አላህ ያክብርልን ያው እንደጋግማለን ብለን እናስባለን እንግዲህ በደንብ አትጥፋብን እሺ
አሁን መዝጊያ ሰዓታችን ላይ እንገኛለን። ቡድና የተከበራችሁ ተመልካቾቻችን እንደ ሀሳብ ፖድካስት ልዩ የረመዳን ፕሮግራማችን ከወንድም መኪን ጋር የነበረን ቆይታ ይህን ይመስል ነበር። እስከዚህ ሰዓት ድረስ ቁጭ ብላችሁ ከተከታተላችሁንማ ተወዱናላችሁ። መኪንን ይዘመተን ረመዳን ሆኖ ወላሂ አጀብ እኛም ለአላህ ብለን ነው። እስከዚህ ሰዓት ወይ ኮሜንት ያደርጋሉ ያያችሁ ነው ይላሉ። እኛም ለአላህ ብለን እንወዳቸዋለን። እኛም በጣም ነው የተለየ ነው። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን፣ እናከብራችኋለን። በቀጣይ ሳምንት እንግዲህ እንደተለመደው ከዚህ በኋላ የሚኖሩት ኤፒሶዶች ደግሞ ከዚህ በኋላ የሚኖሩት ሲዝኖች ለየት ያሉ ሲዝን ለየት ያለ ኤፒሶድ በአላህ ፍቃድ እንጀምራለን። ለዛ ደግሞ ላይክ ሼር ምናምን ያደርጋችሁ ሰብስክራይብ ያደርጋችሁ ፎሎወር አዳዲስ ቤተሰቦች እያመጣችሁልን በደንብ ጨመር አድርጋችሁ ተጠብቁናላችሁ። አዲስ ነገር ይዘን ልመጣላችኋለን ኢንሻአላህ። እንደ ሀሳብ ፖድካስትን በየቤታችሁ በአፍሪካ ቲቪ በኩል እንዲሁም ደግሞ በስልካችሁ በኢዲ ፕላስ በኩል ስትከታተሉ ቆይታችኋል። አሁን የመገባደጃ ሰዓት ነው። በቀጣይ ሳምንት በሚቀጥሉት ኤፒሶድና ሲዝኖች አዳዲስ እንግዶችን እንዲሁም አዳዲስ ሀሳቦችን ይዘን ከአንዋር ጋር እንዲሁም ደግሞ ከሌሎች እንግዳ ጋር ወደ እናንተ እንደርሳለን። እስከዛ ድረስ ሀገራችሁ ሰላም፣ ቤታችንን አማን አላህ Subhanahu Wa Ta'ala ያድርግልን። እስከዚህ ሰዓት ድረስ እስካሁን ጊዜ ድረስ ደግሞ ፕሮግራሙን ስፖንሰር ያደረገልን የክብር አጋራችን አልጀዘሪ ኦንላይን የቁርአንና የአረበኛ እንዲሁም የእንግሊዘኛ የቁርአን ትምህርት ቤትን እጅግ አርገን እናመሰግናለን። ባላችሁበት ቦታ ሆናችሁ ከየትኛውም የዓለማችን ጫፍ ቁርአናችሁን እንዲሁም አረበኛና እንግሊዘኛ መማር ስትፈልጉ 0900715101 ትሉና ስልክ ቁጥሩን ሴቭ አድርጋችሁ በኢሞ በቴሌግራም በዋትስአፕ ተመዝግባችሁ ትቀራላችሁ። ብቁ የሆኑ ኡስታዝና አስተማሪዎች ተመድበውላችሁ እናንተን እየተጠባበቃችሁ ነው። ብዙ ሰዎች ደግሞ ቂራአታቸውና የቋንቋ ችሎታቸውን እያሻሻሉ ነው። እናንተም ተቀላቀሉ። በቀጣይ ሳምንት እንደተለመደው በአዲስ መልክ እንገናኛለን። እኛ እዚህ ጋር እናበቃለን። ቀሪ አፍሪካ ቲቪ ፕሮግራሞችና እንደ ሀሳብ ፖድካስት ግን ይቀጥላል። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. نستودعكم الله والسلام عليكم ورحمة الله وبركاته.